60 ሚሊዮን ኦርቶዶክስ እያለ አንድ ሆስፒታል መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን የወንጌል ቃል እንትን በማለት ደወሉ ተደውሏል። የገዳም ሰው ምድራዊ መልአክ ሰማያዊ ዜጋ ነው። ያው በጀት እግዚአብሔር ነው አባታችን በጀታችን እግዚአብሔር ነው የሚሉት ነገር አለና የአብነት ተማሪዎች ከሌሉ ያው ቤተክርስቲያን የለችም። እንደውም እኮ አልቀጠለም እግዚአብሔር አልቀጠለም። መናንያን መነኮሳት ዶክተር ነው ፊደል የቀረጸች ሀገር ዛሬ ጠጪ ነው እንጂ የበዛባት አንባቢ የለም። ያው ለቤተክርስቲያን አለምንኩ አለምንም የሚል ሐሳብ ለዚህ ግን ለምን አለው ያው ምንም በእጃችን ላይ የለም፣ ነገር ግን አይጎልብንም። በስጋይ ተስፋ የቆረጠ ነፍሱ እንድትለመልም ማድረግ እንችላለን። ዷ እንደዚህ ስለ የመድኃኒዓለም ስለ አርጋ አባ ስደብኛ ሙቺ ይለኛል ትለኛለች። ስደቢ ይሄ ምንድነው? ስደቢ ስዕሉን ነው የምትለው። ከዛ በቃ ይሄ ጸሎት አድርገው ኪዳን አደረሱ ምናምን ቃላስት ምን አድርገው ቅባ ቅዱስ ገባው ኦፎ በዛ ሸተች። ሰይጣኑ ተመታ። አሁን እንደዚህ አይነት ነፍስ ላይ እንደርሳለን። በእያንዳንዱ ሆስፒታል አንዳንድ ካህን ይመደብ ሰሃም ይስጥ። ይህን ገዳም ስንቶቻችን እናውቀው ይሆን? የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልኝ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ሰንብታችኋል? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ እጅግ በጣም የምትደሰቱበትን ለየት ያለ መርሃ ግብር ይዘን ቀርበናል። በቅርቡ የተገደመ ነገር ግን ከቀደምት ከ1000 ዓመት በላይ ታሪክ ካላቸው በልማት በስብከት በተለያዩ እንቅስቃሴዎች ቀዳሚነትን ያገኘ የምሁራን መፍለቂያ የሆነ ገዳም በዓለም ላይ በገዳማት ታሪክ የመጀመሪያውን 1000 ሪፈራል ሆስፒታልን መሰረት የጣለ በዶም ታሪካዊነቱ ከሌሎች የገዳማቶች ቀደምትነት ያለውን የጮቢ መካነ ሕይወት ባታ ለማርያም ገዳም ከአበምኔቱ ጀምረው ዛሬ እኛ ቤት ተገኝተዋል። ብዙ መልካም ነገርን ስለምትሸምቱ በፍቅር እንድትቆዩ አደራ እንላለን። አባ እንኳን ደህና መጡ። እስቲ የሥራ ድርሻዎትንና ስሞትን ያስተዋውቁኝ። እሺ መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም የገዳሙ አበምኔት ነኝ። አባ ተክለ ሥላሴ ገብረ ሕይወት እባላለሁ። ገዳሙ መቼ ነው የተመሰረተው? ገዳሙ 1992 ነው የተመሰረተው። ያ ገዳም አሁን 92 አሁን በቅርቡ የነበረ የተመሰረተ ገዳም ነው። በቅርቡ የተመሰረተ ገዳም ነው። እንዴት ተመሰረተ? እንግዲህ እሱ ረጅም ታሪክ አለው። ወደኋላ ብዙ ያስኬደናል። ምድረ ከብድ ላይ ነበር 92 93 94 ምድረ ከብድ ቆይቻለሁ። ምድረ ከብድ ላይ የተወሰነ ገዳሙ በዛን ጊዜ ያው ምንም አልነበረም። ምድረ ከብድ ራሱ ባዶ ነበርና የተወሰነ ሆነ። ከዚህ በኋላ ይዤ መጥቼ እዛ ትንሽ ከቆየሁ በኋላ ትንሽ ያው ገዳሙ ላይ አንዳንድ ችግር ይፈጠራል። በዛ ችግር ምክንያት ትንሽ ከአበምኔቱ ጋር ግጭት ነበርና ከዛ ወደ ማረሚያ ቤት ገባሁ ማለት ነው። ታሰርኩና እዛ እንግዲህ ማረሚያ ቤት 9 ወር ቆየሁ እና በ9 ወር ውስጥ ያው እርሶም የሚያውቁት ነገር ነው። ቂርቆስን እዛ ተክለን ታራሚውን አስተምረን አጥምቀን ንስሐ ገብተን የ9 ወር ትልቅ ስራ ሰርተን ወጥተናል። እንግዲህ ከዛ በኋላ እንግዲህ ብፁዕ አቡነ ጎርጎርዮስ ናቸው የምስራቅ ሸዋ ሀገረ ስብከት መልካም ፈቃድ ሆኖ በቃ እዚህ ጮቢ እንድንገባና በሊቀ ካህናት መዓዛ አማካይነት እንድንገባና የአካባቢውን ሽማግሌዎች ለምነውን በቃ መሬት እንሰጣለን እኔም እገደምሎታለሁ ሲሉ አባታችን በቃ እስቲ ለማንኛውም እንሞክር የሚል እሳቤ ይዘን የገባ ነው። ዛሬ እዚህ ደረጃ ላይ ይደርሳል ብለን የሚል እሳቤ አልነበረም። በጊዜው ካለው ፈተና ካሳለፍነው ነገሮች እንትን
በቃ እንደው በቃ ከሰው ተለይቶ በጾም በጸሎት መቆየት ይሻላል እንጂ ገዳም አቀናለሁ ወይ እንደዚህ አቀናለሁ ብሎ ማሰብ ትንሽ ይከብድ ነበር እና 95 አካባቢ ወደ ይህ ቦታ ላይ ያው ታቦተ ሕጉ ቢኖርም ግድምናው ግን 98 ነው። 98 ሰኔ 4 ነው የተገደመው። የተወሰነ መሰረታዊ ነገሮችን ከሰራን በኋላ ያው እየተስፋፋ መሬት ህብረተሰቡ እየሰጠን ትልቁ ነገር የህብረተሰቡ ነው። ህብረተሰቡ በጣም ሊመሰገን ይገባል። ፍጹም ክርስቲያን ነው፣ ፍጹም ደግ ነው። ያለው መሬት ስለ ገዳም ስላላቸው ፍቅር መሬት ሰጥተውን ወደ 81 ሄክታር ገደማ አለን አሁን ጠቅላላ መሬት ማለት ነው። እንግዲህ በዚህ አይነት መልኩ 98 ገደማ 81 ሄክታር 81 በጣም ትልቅ ነው። 81 ሄክታር አለን። ያው እንግዲህ ከዛ በኋላ ቀስ በቀስ ያው አንዳንዴ እምነት ነው ጭም ሰው እግዚአብሔር ከታመነ አጣ ሰው ላይ ተደግፈንም አለው። እግዚአብሔር ከሰራ ይሰራል። እኛ ጥሩ መሆን ነው። ራሳችን ጥሩ ከሆን ህብረተሰቡም አስራቱን በኩራቱን ያወጣል። ከጅምሩም ደግሞ ያው እርሶም የነበሩበት ለሚያውቁትም ገዳም ስለሆነ እንደው ህብረተሰቡ እንዲያውቅ ለማለት ነው እንጂ ከባዶ ከአንድ ከሁለት ከሶስት እና ከአራት መናኝ አሁን ከ100 በላይ መናኝ አለ እና እዚህ ላይ ደርሰናል። እንግዲህ እርሶ የዩኒቨርሲቲ ተማሪ ነበሩ። ዓለማዊውን ትተው ነው ወደ ገዳም የገቡት። በጣም ከእርሶ ብዙ ትምህርት የሚገኝበት ነገር አለ። እኔ ከድሮም ነው የማውቆት ማረሚያ ቤት ገብተው ቤተክርስቲያን ሰርተው የወጡ አባት ኖት። እኛም ያኔ እንደ ማህበረ ወይን የአቡነ ተክለ ሃይማኖት ማረሚያ ቤት ሙስሊም ክርስቲያን ሳንለይ አልብሰን ነበር፣ አብልተን መግበን ነበር እና ያንን ያዘጋጁት እርሶ ኖት። ሁለተኛ ከዛ ወጥተው ደግሞ ይህን የመሰለ ጥንታዊና ታሪካዊ ገዳማቶችን የሚቀድም የልማት እንቅስቃሴዎችም ሀሳቦችም አለ። እንግዲህ እርሶ ዘመናዊ ትምህርት በዩኒቨርሲቲ ያለውንም ክርስቲያን ከመንፈሳዊ ጋር በማጣጣም ነው እየሰሩ ያሉትና እኔ ከአይምሮዬ በላይ ነው። ስለ እውነት ለመናገር እኔ ከ1980 ዓመተ ምህረት ጀምሮ ላለፉት 38 ዓመታት ገዳማትን ዞሬያለሁ። የገዳማት ታሪክም ተመራማሪ ነኝ። ብዙ ገዳማትንም የማየት እድሉ እና ከ100 በላይ ገዳማት ታሪክ ሰርቻለሁ እና እንደዚህ አይነት በአጭር ጊዜ ውስጥ አርአያ የሆነ ገዳም ማየት በጣም ከባድ ነው እና ገዳሙን ስትገድሙ አንዳንድ ሀሳቦች ነበራችሁ። ስለ አብነት ትምህርት ቤት ኦርፋኔጅም አላችሁ። እስቲ ስለሱ ትንሽ እናውራ፣ ስለ ልማቱ እንቅስቃሴ። እንግዲህ ምንድነው አንዳንዴ ትክክለኛ እግዚአብሔር የሚፈልገው ሰው አለ አይደል? እግዚአብሔርና ሰው ሀሳብ ሲገናኝ ነገሮች ሁሉ እየቀኑ ይሄዳሉ። ስለዚህ በገዳሙ ላይ ሁሉንም መሰረታዊ ነገር ሰርተናል። በአብነት ትምህርት ቤት ሰርተናል። ገዳማቱንም መናንያኑም በማስተማር ደረጃም ሰርተናል። በዓለም ያለውም ደግሞ ኬላ ከተማ ላይ ትልቅ ትምህርት ቤት አለን። ገዳሙ ትምህርት ቤት አለ፣ ትምህርት ቤት አለ እና መዋዕለ ሕፃናት እንደውም ዘንድሮ ዲግሪ ዶክትሬት ምናምን የተመረቁ ልጆች አሉ። ከዛ ከመሰረት አስይዘን ያስተማርናቸው ማለት ነው። እንግዲህ በሃይማኖትም በሁሉም ነገር ማለት ነው። ስለዚህ ምንድነው እነዚህ ሁሉ ስራ ሲሰሩ እግዚአብሔር እጅ አለበት። በቃ ግልጽ የሆነ እግዚአብሔር እጅ ማለት ነው። አንዳንዴ እኛ ጥሩ መሆን ነው። ሰው ጥሩ ከሆነ እምነት ካለው ዓላማው ምንድነው? ለሚቀጥለው ትውልድ ምንድነው ማስቀመጥ ያለብን? ያስቀመጥናቸው እሴቶች ደግሞ እዛ ጋር ያሉት እንትኖች ነገ ሌላ ምን ቢመጣ ሌላ እንትን ቢመጣ ምንም አይቸገርበትም ነገር ብለን ሁሉንም በሁሉም ዘርፍ ሆነ። አንዳንዴ እንግዲህ የአብነት ትምህርት ቤት ከመጀመሪያው ጀምሮ ብዙ መነኮሳት ራሱ ከ7 በላይ መነኮሳት ከኔ ጋር ተምረው እና አባ ጸጋ ዛው ራሱ ከኔ ጋር ተምረው የወጡት እሳቸው። ሌሎችም ራሱ በጣም ብዙ ዲያቆናት አሉ። ከ200 ከ300 በላይ ዲያቆናት ወጥተዋል። መምህራንም የሆኑም አሉ። መምህራን የሆኑ የቤተክርስቲያን አስተዳዳሪ ሆኑ። እንግዲህ በ90ዎቹ የጀመርነው ነው ማለት ነው። ይሄም ከልመና ውጭ ራሳቸው ልክ እንደ ዩኒቨርሲቲ አድርገን ነው። ትምህርት ቤቱን የ40 አልጋ አለ። 40 የራሳቸው ምሳ አለ። ከዛ ጠዋት የሚማር ይማራል፣ ከሰዓት የሚማር ይማራል። እንደዚሁ ደረጃውን ጠብቀው ይማራሉ። ስለዚህ አንዳንዴ ገዳማት ጠንካራ ሲሆኑ ቤተክርስቲያን ጠንካራ ትሆናለች። ገዳማት ደካማ ከሆኑ ደግሞ ቤተክርስቲያን እየተዳከመች ትሄዳለች ማለት ነው። ስለዚህ ገዳማት ለብዙ ነገሮች መሰረት ናቸው። ለቤተክርስቲያን፣ ለሀገር፣ ለሁሉ ነገር መሰረት ናቸው። መንፈሳዊ ስራ አንዳንድ መንፈሳዊ ስራ የምንለው አሁን የገዳም ስራ
ተግባራዊ ጸሎት ነው ይላል። የገዳም ስራ ተግባራዊ ስራውም ጸሎት ነው። እንደገና ጸሎት ሁለት ግብር ይካሄዳል ማለት ነው እና ስለዚህ በመውጣት መውረድ ራሱ አንድ ጸሎት ነው እና በእነዚህ ሁሉ በጎደላችን ሁሉ እግዚአብሔር ተገኝተዋል ማለት ነው። ወደኋላ ስንሄድ ዝቋላም ወደ 8 ዓመት ቆይቻለሁ እያጠመኩም። እዛም አንዳንድ እንደዚህ ሰራው ብሎም ባይነገር ያው እዛ የተሰሩ ነገሮች አሉ። ግን በዛን ጊዜ እኔ ገዳም በገባሁበት ከምድረ ከብድ በፊት ዝቋላ ነበሩ። ዝቋላ ነበሩ 8 ዓመት እዛ ቆይቻለሁ እና ምንድነው why we are coming at this moment ነበር። ለምንድን ነው የመጣ ነው? አንዳንዴ ከዘመናዊ ትምህርት ጋር ብዙ ጊዜ ገዳማውያን አይታሰቡም። ስለዚህ ገዳም ዓለማዊ ነገሩን አጣጥሞ እውቀቱንም ይዞ ወደ ገዳም መሄድ ራስን አዋርዶ ራስን ዝቅ አድርጎ ገዳም ላይ መገኘት ማለት በጣም እንደ ትራዲሽንም የሚቆጠር ነበር እና በዛም ሞመንት እንደ አንድ 3 አለን አባ ገብረ ኢየሱስ ነፍሳቸውን ይማረው አባ ዘወንጌልም ነበሩ እና ጥሩ መንፈሳዊ ነገርም ዓለማዊ እውቀት ያላቸው ምንድነው ማድረግ ያለብን የሚለው ሁሌ እንወያያለን። በገዳም ውስጥ ያሉ ችግሮች ምንድን ናቸው? ምንድነው መሰራት ያለበት? እኛ ሶልቭ እያደረግን የምንሄዳቸው ነገሮች ምንድነው ብለን ስለ ገዳሙ እንወያይ ነበር ማለት እንግዲህ በዛ መሀል ነው ድንገት ለከብዴ ታሪኩ እየተለወጠ መጣ። አሁን መካነ ሕይወት ጮቢ ባታ ለማርያም ገዳም እንግዲህ ትልቅ ሆኗል ማለት ነው። አንደኛ በእርሻ በስራም ይኸውን በልማቱ የምንለው መቼም ልማት በጌጠኛው ቤት ልማት ይሁን አይደል? በጌጠኛው ቤት ልማት ይሁን ይላል። ልመና የለብንም፣ ሁሉ ይሰራል። አንድ አይነት ስርዓት አለ። በአንድ አበምኔት ይመራል። አርዴቱም አንድ አይነት አለባበስ አለው። ይህንን ስራ ጠብቀናል። የገዳም ሰው ምድራዊ መልአክ ሰማያዊ ዜጋ ነው። ስለዚህ ሰማያዊ ዜጋ ከሆነ አለባበሳችን የሰማይ ዜጋ መሆን አለበት ብሎ ሁላችንም ከአቡጀዴ ውጭ የሚቆነን ገዳም ውስጥ የለም። ሌላ ልብስ ፈጽሞ አይለበስም፣ የተከለከለ ጭምር። ስለዚህ በአንድ አበምኔት እየተመራ ሁሉም ስርዓት ይዘው ይሄዳል ማለት። አሁን እንደውም በጣም መነኮሳትም እየበዙ ናቸው። ያስተማርኳቸው ያሳደግኳቸው ክህነትም እያመጡ ቤተክርስቲያንም እየተገለገለ ነው ያለው። ስንት ትሆናላችሁ? አሁን ወደ ከእናቶች ጋር 100 ምናምን እንሆናለን። ከ100 በላይ ናቸው። ከ113 እንደዚህ በላይ ያለ ነው እና እንግዲህ በዚህ ሂደት ውስጥ ደግሞ ያው አዲሱ ቤተክርስቲያን ተጀመረ ማለት ነው። አንዳንዴ ጉባኤ ሰርቶ ለቤተክርስቲያን እስካሁን የለመንበት ጊዜ አለ አይመስለኝም። የለም። ስለዚህ ያው እንደ እግዚአብሔር ፈቃድ ተጀመረ። ትልቅ ይሁን ግዙፍ ይሁን ሙያው አለን እና እንትኑ አለ ሁሉን ነገር ካለ ብለን ከዛ አኳያ ከስክራች ከባዶ ጀመርን። አሁን በ4 ዓመት ዶም አልብሰን ትልቅ ደረጃ ላይ ደርሰናል ማለት ነው እና ቤተክርስቲያንም ራሱ በዓለም ደረጃም ቢታይ እንግዲህ ያው እናንተ ደግሞ የበለጠ ለቴክኖሎጂው ቅርብ ስለሆናችሁ ያንን ተከታትለው የትክክል ነው የትክክል አይደለም ማለት የእናንተ ግን ለዛ ውድድር ብለን አይደለም እኛ ይሰራ ነው። እግዚአብሔር ቤት እንዲህ ሰፊ ቢሆን ቅኔ ማለቱ ሰፊ ቢሆን የሰዓታት መቆሚያው ሰፊ ቢሆን እና እነዚህ 3ቱ ነገሮች ለምሳሌ ቅድስት መቅደስና ቅኔ ማህሌት እነዚህ 3ቱ ነገሮች ምን ያክል ሰው ይዛል? ወደ 1000 ሰው ይዛል። 21000 ሰው የሚይዝ በጣም ትልቅ ነው። በጣም ትልቅ ነው እና ከታች ወደ 4 ፎቅ ነው፣ ከላይ ደግሞ 2 ፎቅ ነው። ፎቅ ላይም አለ። ያው እንግዲህ ምንድነው ይሄ እንደ አንዳንዴ ሲታሰብ እግዚአብሔር ነው የሰራው፣ ባታ ናት የሰራችው። እኔ በጣም ይገርመኛል የእሱ አስተሳሰብ። ቀድሞ ሄደዋል። ይሄን ትውልድ ያጠምቃሉ፣ ይሰብካሉ፣ ይቀድሳሉ፣ ፕሮጀክት ይቀርጻሉ። ዘመናዊንም መንፈሳዊንም ሁለቱንም ይዘዋል። ከትውልዱ ጋር የሚሄድ ሳይሆን ትውልዱን የቀደመ አስተሳሰብ ነው እርሶ እያራመዱ ያሉትና ስለ እንግዲህ ቤተክርስቲያኑ በዛኛው ሁኔታ አሁን የአዲሱ ከመሰራቱ በፊት ቤተክርስቲያኑ በእንዲህ አይነት መልኩ እያለ እርሶ ግን ሰው ላይ እንስራ ብለው ትምህርት ቤት ነው ያደረጉት። የአብነት ተማሪዎች ለምነው ነገ መማር አይችሉም ከሚል የአብነት ተማሪዎች ከልመና በጸዳ መልኩ እንዲመገቡ እያደረጉ ነው ያሉት። ተጠማቂ ከሌላ ቦታ የሚመጣ ምግብ ይዞ አይመጣም። ገዳሙ ነው እስከፈለገበት ጊዜ ድረስ ቢቆይ እንዲመገብ የሚያደርገው ገዳሙ ነው። እነዚህ አይነት ሌላ ቦታ የማይገኙ ስርዓት ነው። የጸሎትም ስርዓቱ አንድ ሰው ገዳም ከመጣ ሊተኛ አይደለም ብለው
ይገርፋሉ። እርሶ እየገረፉ እኛንም ያስነሱናል። እና ወይ ጸበል ሄዶ መጠመቅ አለበት። ከዛ ደግሞ መንፈሳዊ አገልግሎቱን የምን እንቅልፍ ነው ብለው ያችን አለንጋ ያልቀመሰ ማን አለ? እና ይሄን ያደርጋሉ። እስቲ ወደሱ እንመለሳለን እና ወደ እናቶቻችን ደግሞ እንሂድ። እማሆይ ስሞትን እና የስራ ድርሻዎትን ይግለጹልን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። እማሆይ ጸዳለ ማርያም ማሩ እባላለሁ። የገዳሙ የስራ ድርሻዎች? የስራ ድርሻዬ የእናቶች ኃላፊ ነኝ። መምኔት ነኝ። ብዙ ናቸው እናቶች እዛ በገዳም ውስጥ? ብዙ ናቸው። የእናንተ ተሳትፎ በገዳሙ ላይ ምን ይመስላል? ወደ ገዛ ገዳም ከገቡ ጊዜ ጀምሮ የገዳሙ የልማት እንቅስቃሴ እና ሐዋርያ አገልግሎት ምን ይመስላል? በጣም ደስ ይላል። እኛ ብዙ ነን፣ ወደ 60 እንሆናለን እናቶች። ከመሰረቱም ጀምሮ የአባታችን ገለጻ አድርገዋል። እግዚአብሔር ይመስገን ባህታ ፈቅዳ እንደዚህ ትልቅ ደረጃ ደርሰናል። ሰፊ ልማት አለው። የአብነትም ትምህርት ቤት ያው አባ እንደገለጹት በሰፊው ብዙ ልጆች ወጥተዋል እና ቤተክርስቲያንም ያው ትልቅ ቤተክርስቲያን እየተሰራ ነው ያለው። ያው እጅ ስራም አለ። በብዛት ገበሬ ነን እኛ። ብዙ ሄክታር መሬት አባ ገለጻ አድርገዋል። ያው ቀን ከሌሊት ስራ ነው። እደ ጥበብም አለን። እግዚአብሔር ይመስገን ሰፊ ልማት ላይ ነው ያለ ነው በአሁኑ ሰዓት። በጣም ደስ የሚለው እናንተ ጋር እርሻው ሰፊ ነው። ከ300 ኩንታል በላይ በአመት ይመረታል። እናንተ ግን በቀን አንዴ ነው ዳቤ የምትበሉት። ስራ ላይ ነው። እደ ጥበቡንም ትሰራላችሁ፣ እርሻውም ላይ ትሰማራላችሁ። እንደገና ደግሞ ጸሎቱም አለ። በተለይ በዓል ሲሆን ደግሞ ብዙ ሰው ይመጣልና ያው እናደክማቸዋለን ስንመጣ። እናንተ ሳትበሉ ነው እኛን የምታበሉት። ህብረቱ እንዴት ነው? የአንድነት ገዳም ነው አይደል? አንድነት ገዳም ነው። አንድነት ገዳም ነው። ህብረቱ እንዴት ነው ያላችሁ እንቅስቃሴ ከአባቶች ጋር? ያው አባቶችም ያው ለብቻቸው ነው፣ እኛም ለብቻ በተራራቀ ቦታ ላይ ነው የተቀመጠው። በዓታችን የተራራቀ ነው። ያው መቁንን አንድ ቀን አልፎ በዳቤ በ2 ቀን አንዴ ነው የሚቆነነው። በ2 ቀን አንዴ ነው የሚሰጣቸው። ይገርም ነው። እና ምንም ጊዜ የለንም። ያው ግን እኮ በቃ እኛ በቀን 3 ከምንበላው በላይ እናንተ ወዛችሁ የቦታው በረከት ነው ማለት እኮ ነው። እግዚአብሔር ይመስገን። ባታ ለማርያም ትልቅ ስራ እየሰራሽ ነው። ተመስገን ከእናንተ ጋር። እሺ እስቲ ወደ አባ ደግሞ እንሂድ። ስሞትንና የስራ ድርሻዎትን ይንገሩን። ስሜ አባ ገብረ ኪዳን እባላለሁ። በገዳሙ ላይ ያለኝ የስራ ድርሻ የገዳሙ መጋቢ ነኝ። እንዴት ነው ገዳም ውስጥ ያለው እንቅስቃሴ? በተለይ የቤተክርስቲያኑ ስራ ሳትለምኑ ምንም ሰው ዓለም ሳያቅ ነው። አሁን አዲስ አበባ ውስጥ ሆኖ በጣም ብዙ ተለምኖ ታቦት ቆሞ ጮኸን አመታት የፈጁ ያላለቁ አብያተ ክርስቲያናቶች አሉ። ይሄ ደግሞ ከከተማ ርቆ እንግዲህ ወደ 120 አካባቢ ኪሎ ሜትር 19 አካባቢ የሚደርስ ቦታ ላይ እንዲህ አይነት ቤተክርስቲያን የተሰራውና እንዴት ነው ልትሰሩት የቻላችሁት? ያው እንግዲህ ቤተክርስቲያኑ መቼም መጀመሪያው ያው እንግዲህ እግዚአብሔር ቤተክርስቲያን የሚሰራበትን ቦታ ባርኮ ቀድሶ ያውቀዋልና ቦታውን መድቦታል። ከዛ ባሻገር ደግሞ አባታችን እንግዲህ ከዝቋላ ተነስተው ምድረ ከብድም መጥተው ከዛም ደግሞ እዛም ልማቱን ደግሞ በቃ አላላቸውም እና እግዚአብሔር ደግሞ ማልማት ያለበት ቦታ ስላለ በእግዚአብሔር መልካም ፈቃድ ይሄን ቦታ እንዲያዘጋጁ ሀሳብ አፈለቁ። እግዚአብሔርም ደግሞ ረዳቸውና ያው እንግዲህ ተጀምሮ ከተጀመረ እንግዲህ 4 ዓመት ነው አሁን ያለፈው። ወደ 5ኛ ዓመቱን ጀምሯል። አሁን ደግሞ ለብሷል። በዚህ 4 ዓመት ውስጥ ነው እንደዚህ ደረጃ የደረሰው። እና ይህም የሆነበት ምክንያቱም ያው ቤተክርስቲያን ብዙ ጊዜ ቶሎ የማያልቅበት ምክንያት አንደኛ የተለያዩ ፕሮሰስ ያላቸው የአሰራር ሂደቶች አሉ። ይህ ግን እኛ ግን ያው በጀት እግዚአብሔር ነው አባታችን፣ በጀታችን እግዚአብሔር ነው የሚሉት ነገር አለና እግዚአብሔርን በጀት አድርጎ ነው ገዳሙ ተነስቶ ለዚህ የበቃው እና በጀት ሳናስቀምጥ ስራ አንጀምርም የሚል ነገር አለ በቤተክርስቲያን አሰራር። እንደዚ አይነት ነገር ወደኋላ ያጓትታል እና ያለችውን ግን 5ም ትሁን 10ም ትሁን በቃ 100 ሺህም ትሁን በቃ ያለችውን ግን ቀጥታ ወደ ስራ ነው የምንለውጠው እኛ ማለት ነው። ምንም እስካሁን ድረስ ይህ ጎደለ ተብሎ አይታወቅም። ነገር ግን ያው ምንም በእጃችን ላይ የለም፣ ነገር ግን አይጎልብንም። ለምን? የእግዚአብሔር እጅ ስለሆነ ማለት ነው። እና ያው ስራውን እግዚአብሔር አከናውኖት ዛሬ ዶሙ ለብሶ
እንድናየው ሆነናል ማለት ነው። እና ያው የስራ ሂደቱ በጣም አባቶችም አሸዋ በመሸከም እንዲሁ ጠጠሩንም ሁሉንም አርማታም ራሱ በማቡካት እንዲሁም የግብርና ስራ እንግዲህ በጣም ብዙ የሚሆን ብዙ ሄክታር የእርሻ መሬት አለ። እርሻውንም እያረስን ለእኛም የዕለት ምግባችን ወይም ደግሞ መቁናችን እናገኛለን። ሠርከ ኅብስት እንዲሁም ደግሞ የሚመጣውን ደግሞ እንግዳም እናስተናግድበታለን። የአብነት ተማሪዎችም ስላሉ ይህንን ሁሉ እየመገብን በዛም ላይ ቤተክርስቲያኑንም እየሰራን ሌሊትም እንግዲህ መቼም ቤተክርስቲያን አገልግሎት ነው፣ ቀን ስራ ነው ማለት ነው። ጸሎቱንም ስራውንም ነው። የልማት ስራና ጸሎት ቤተክርስቲያን ሁሉንም አጣጥሞ ነው የሚሄደው ማለት ነው። እና ከዚህ አንጻር ቤተክርስቲያኑ እዚህ ትልቅ ደረጃ ላይ ደርሷል ማለት ነው። አዎ አንደኛ የቤተክርስቲያኑ አሰራር ይገርማል። ከስር ያለው ግራውንዱ እስከ እንግዲህ ባለ 6 ፎቅ በላይ የሚሆን ነው ስራው የተሰራው። ብዙ ሰው መያዙ ብቻ ሳይሆን አርኪቴክተሩም አሰራሩ የሚገርም ነው። የአባም እጅ በከፍተኛ ደረጃ ስራው ላይ እንዳለበት ነው የምናውቀውና ይሄንን እግዚአብሔር ጥበብ ለግሷቸው ነው እንዲሰራ ያደረጉት። ስለ አብነት ተማሪዎች እንዴት ነው ያሰባችሁት? የአብነት ተማሪዎች ምንድነው ጥቅማቸው? ባይኖርስ የአብነት ትምህርት ቤት? የአብነት ተማሪዎች መኖራቸው ጥቅሙ ምንድን ነው? ቤተክርስቲያን መቼም ይህንን የሚያክል ቤተክርስቲያን ስናንጽ ወይም ደግሞ በተለያዩ ቦታዎች የተለያዩ ቤተክርስቲያን ሰፋፊ አብያተ ክርስቲያናት ተሰርተዋል። ነገር ግን አገልግሎት ከሌለበት ዋጋ የለውምና በየቤተክርስቲያኑ አገልጋይ እንዳይጠፋ በቃ ሙሉ ከኢትዮጵያ እስከ ውጭ አልፎም ደግሞ የኛ ኢትዮጵያ ውስጥ ሳይሆን እስከ ውጭ ድረስ አብያተ ክርስቲያናት ካሉ ቤተክርስቲያን አንዲት ናት የሚለውን መርህ በማጉላት ቤተክርስቲያን አስተምሮ የማብቃትና ቤተክርስቲያንን አገልግሎቱ የእግዚአብሔር ምስጋናው እንዲበዛ በማለት ያው እንግዲህ ገዳሙንም እዚሁ ደግሞ በሰዓታትም በቅዳሴም በማህሌትም በተለያዩ በምህላ አገልግሎት ሳይቀር ያው ያገለግላሉ። ለምን ምህላውን ገዳሙ ላይ ያው እንግዲህ ዓመት እስከ ዓመት ያው ሕማማት ሲሆን ብቻ ነው የሚቋረጠው እንጂ ምህላ መሐረና አብ ይደረሳል። ሁሌም ያው እንግዲህ ለራሳችንም ለህዝቡ ለሀገርም ለዓለምም ቢሆን ግዴታ ጸሎትም መጸለይ ስላለብን ዓላማችን ጸሎት ስለሆነ ጸሎቱንም እንደዚሁ ያገለግላሉ። ከዛ አልፎ ደግሞ ተምረው ደግሞ ለጥሩ ደረጃ ላይ ደርሰው ትልልቅ አባቶችም ሆነው የተገኙ ከዚሁ የፈለቁ እንትኖች አሉ አባቶች አሉና ከዛ አንጻር ያው ትውልድ መቅረጽ በሚለው ተነስተን ያው እንግዲህ እያስተማርን ነው ማለት ነው። የአብነት ተማሪዎች ከሌሉ ያው ቤተክርስቲያን የለችም። ቅዳሴውም ቅኔውም ሰዓታቱም ሁሉም ነገር የሚከናወነው በእነሱ ስለሆነ የአብነት ተማሪ በልማድ የቆሎ ተማሪ የሚባለው የቤተክርስቲያኒቷ የጀርባ አጥንት ናቸው። እስቲ ወደ እማሆይ ልምጣ። እንግዲህ ያው በገዳሙ ላይ ብዙ የተማሩ አሉ። ገዳሙ ውስጥ ከእናቶችም ነርሶች ሁሉ አሉበት፣ የሕክምና ባለሙያ የሆኑ አሉበት፣ ከአውሮፓ መጥተው እዛው ገዳም የገቡም አሉበት እና በርካታ ምሁራን ያሉበት ስፍራ ነው ያ ገዳምና እማሆይ ዘመናዊነትና መንፈሳዊነት እንዴት ነው የሚያዩት? ዘመናዊነትና መንፈሳዊነት በእርግጥ ያው ጎን ለጎን ቢካሄድም የመንፈሳዊ መንገድ ይበልጣል እና ለስጋ እንጂ ዘመናዊነቱ ለስጋ እንጂ ለነፍስ አይጠቅምም። መንፈሳዊነቱ ደግሞ ለነፍስ ግድ ያው ዘመናዊነቱን ለበጎ ነገር ካዋል ነው እዛ ውስጥ ያሉት ስራዎችም እየተሰሩ ዋናው መንፈሳዊነት መያዝ ነው። የእርሶ እዛ የስራ ድርሻ ምንድን ነው? የገዳሙ ጸሐፊ ነኝ። የገዳሙ ጸሐፊ ነው። እያንዳንዱ እንቅስቃሴ ቃለ ጉባኤዎቹ ያሉት እርሶ ሰነዱ እርሶ ጋር ነው ማለት ነው? የዘርፉ እንደ የስራ ሁኔታ ያው ይከናወናል። ጥሩ እንቅስቃሴዎች አሉ። ህፃናቶችም አሉ። ህፃናትንም ታሳድጋላችሁ? አዎ ህፃናትንም እናሳድጋለን። በተለይ 2 ህፃናቶች መንኩሰዋል እንዴ? ይሁን ትንንሽ ህፃናቶች በጣም የሚያምሩ ህፃናቶች በየአመቱ ስመጣ ልብሱን ለብሰው የምንኩስና ልብስ ለብሰው ማያቸዋሉና ወደ ስንት ህፃናቶች አሉ? አሁን ወደ 7 ሆነዋል ህፃናቶቹ። በገዳሙ ነው የሚያድጉት? አዎ በገዳሙ ነው የሚያድጉት። ትምህርት ቤቱስ እንዴት ነው? እዛም ለዚህ ወላጅ አልባ የሆኑትንም በነፃ ነው የምታስተምሩትና? ለጊዜው አሁን እነሱ ገዳሙ ውስጥ ነው ያሉት። አረ ሌሎቹ ከውጭ ያሉት ኬላ የሚማሩት? ኬላ ያሉት እዛው ነው የሚማሩት እነሱ። የገዳሙዎችም ይማራሉ? ወላጅ አልባ ገዳሙ ውስጥ ብቻ ነው ያሉት። አልወጡም ወደ ውጭ፣ ወደ ኬላ ትምህርት ቤት አልወጡም። እነዚህ ወላጅ አልባ ናቸው እዚያ ያሉት? እኛ ገዳሙ ውስጥ ያሉት? አዎ። እና ያው ውዳሴ ማርያሙን
ሁሉን ነገር ከስር መሰረት እየያዙ ነው የሚያድጉት ከገዳም ሳያወጡ። የሚገርም ነው። ኬላ ላይ ትምህርት ቤት ሌሎቹም የተቸገሩትን በነፃ ታስተምራላችሁ። ገዳሙ ላይ ደግሞ ወላጅ አልባ ህፃናትን ታሳድጋላችሁ። የአብነት ትምህርት ቤትን ታቋቁማላችሁ። ሌላው ቀርቶ ዘመናዊ ጎተራ ተብሎ ዘመናዊ ጎተራ ቤት ሁሉ አለ። ባዮ ጋዝን ለመጠቀም ተብሎም የእርባታዎቹ እንቅስቃሴ አለ። ጸበሉ እጅግ በጣም ፈዋሽ የሆነ ፍቱን የሆነ ጸበልም ቦታ አለና ይህን ገዳም እንዴት ነው የሚመለከቱት? ይህን ሁሉ ጸጋ የያዘውን ገዳም እንግዲህ ደረጀ ጥሩ ብላል። ያው የእግዚአብሔር መልካም ፈቃዱ ሆኖ ነው እዚህ ይሄ ቦታ እንዲጠራም እንዲታወቅ ያደረገው እግዚአብሔር ነው። ሆኖም የእግዚአብሔር እጅ ዋና ሆኖ አባታችን እግዚአብሔር ጸጋውና እድሜና ጸጋውን ያድልልን። ከእግዚአብሔር በታች እዚህ ደረጃ ያደረሱት እሳቸው ናቸው እና አሁንም ለወደፊትም ይቀጥላል። እግዚአብሔር ፍቃድ እግዚአብሔርን ይዘን ወደፊት እንቀጥላለን። በጣም ክብረት ይስጥልን። ወደ አባ ልምጣና እንግዲህ ክቡር አባታችን ከገዳሙም ውጪ ባለው በግል ህይወታችንም ሀሳብ የሚሰጡ የሚያስተካክሉን የሚገስጹን ናቸው። እኔ እማረሳው ስለ ኢትዮጵያ ዝም አንልም የግብረ ሰዶምን አስከፊነት በምጀምርበት ሰዓት ትልቁ ብርታት የሆኑኝና ሱልጣንን ያመጡልኝ እሳቸው ናቸው። ሱልጣን ደግሞ አጠልልን፣ ኤሊያና አጠልልን እያለ ሌሎቹን ያመጡትና በፍጹም እንዳታቆም ይሄ ከሀገሪቷ ላይ መጥፋት አለበት ብለው ገና ስጀምር ያበረቱኝ፣ በጸሎት ያሰቡኝ፣ ግብረ ሰዶምን በመቃወም ትልቁን ድርሻ ከአባቶች ያገኘሁትና እስከ መጨረሻው ከጎኔ በመሆን ዛሬ እዚህ ደረጃ እስከ ተቋም እስክናቋቁም ድረስ የረዱን አባት ናቸውና በህይወታችንም በቤተሰቡ ውስጥም በምንደክምበት ሰዓት እየመከሩ እየገሰጹ ለፍሬ እንድንበቃ የሚያደርጉ በጸሎት የሚያስቡን አባት ናቸው። የሁላችንም የተዋህዶ አባት ናቸውና ወደ ገዳሙ ስንመለስ እንግዲህ ህፃናቶችም አሉ እያሳደጋችሁ ነው ያላችሁት። በዚህ ደግሞ ኬላ ትምህርት ቤት አለ፣ በዚህኛው ደግሞ የአብነት ትምህርት ቤት አለ። ደግሞ የቤተክርስቲያን ስራው ደግሞ አለ። ወደ 17 ፕሮጀክቶችም ነበሩ ከዚህ በፊትና እንዴት ነው ይህንን ነገር ያሰባችሁት? ነብይ እግዚአብሔር የሆነ ስራ ምንድነው ነው የተባለው አይደል? ጸሎትም ስራ ነው። ክርስቶስም ለምን ስራ ፈታችሁ ተቀመጣችሁ አላችሁ፣ ስራ ልስጣችኋል። ስለዚህ በገዳም ብዙ ጊዜ ሁለት ስራ ይሰራል። ተግባራዊ ጸሎት፣ ተግባራዊ ስራ ይሰራል። እንደገና ጸሎትም ራሱ ስራ ነውና ሁሌ በነገሮች እናቅዳለን። ያቀድነውን ደግሞ ተግባራዊ እናደርጋለን። ሂደቱን እናያለን፣ እንቆጣጠራለን። ስለዚህ ህፃናቱ ከኛ ጥሩ አንድ አባት አባ ገብረ እግዚአብሔር የሚባሉ ነበሩ። እሳቸውን ሀሳቡን ይዘው መጡ። ጥሩ ነው። እንደዛ ከሆነ ጀርመን የነበሩ 7 ዓመት አውሮፓ ነበሩ። ስለዚህ የእኛን ልጆች ነጭ ለምን ያሳድጋል ከሚለው እሳቤ ተነሳ። በእርግጥ በገዳም እሳቤ ውስጥ ልጅ ማሳደግ አይታሰብም። መጽሐፈ መነኮሳትም ማሪሳቅም ፊልክስዩስም አይመክርም። ግን በነገሩ ስንጀምር ይከብድ ነበር። ማንም ከእናቶችም በኩል ያሉት የተማሩም ነበሩ። ያንን ማንም ማክሰብት አላደረገም። እግዚአብሔር በጊዜው የሚገልጸው ነገር አለ፣ እንስራ ወደሚለው ነገር መጣ። ቤቱ ከተጠናቀቀ በኋላ እንግዲህ ልጆች መጣ፣ አህዱ መጣ ማለት መጀመሪያ አህዱ መጣ። ከዛ ጸናዬ መጣ፣ ለትጹን አባ ለትጹን። አሁን ልጁ ነው አህዱ የመጀመሪያ ልጅ። አባ አህዱ ነው፣ አህዱ አይባልም። አህዱ ብትለው አቤት አይደለም፣ አባ አህዱ ነኝ። አባ አህዱ ተጻጻፈ። ስለዚህ አባ ጸና፣ አባ እንትማና አባ አሞዲ፣ ሁሉም እንግዲህ አባ አሞዲ ሞይ አውጋኒያ ሞይ ራሄል ይባላሉ ማለት ነው። አራቱ ማለት ነው። እነዚህ ያው ከመንግስት ተቀብለን እያሳደግናቸው ያሉ ልጆች ናቸው እና ደስ ይላል። እመቤታችን በ3 ዓመት አይደል ቤተ መቅደስ የገባቸው። ለምስ ያን ንሳቢ ይዘን ህፃናቶችን ልክ ቤተ መቅደስ እንደገባ 3 ዓመት ሆኖ ነው የገባው። እነዚህ ትልቅ እመቤታችን የማይናገርና የማይወዳደር ነው። እነዚህ ደግሞ እንደ ሳሙኤል ማለት ነው። እንደዛ አድርጎ ለእስራኤል ትልቅ
ነቢይና እንትን የሆነ ነው ነቢይ እግዚአብሔር ሳሙኤል ማለት ነው። ስለዚህ በዚህ መልኩ ነው እናሳድጋቸዋለን ብለን የያዝናቸው። አሁን እንደውም ቆብ አድርጌላቸዋለሁ ሁለት። ያው ነቀፌታም አለ ግን አሁን ከኛ ጋር ማህረና አብ ይላሉ። በዚህ 3 ዓመት እድሜያቸው ማህረና አብ ይላሉ። እንደውም አንዳንዴ መስቀሌን ይቀሙና ቅዱስም ይላሉ። አንደኛው ቅዱስ ይላል፣ አንደኛው ማይክ ይይዛል ማለት ነው። ይህንን እነሱ ውስጥ አስቀምጦ ነገ እንደዚህ አይነት ለሀገር የሚያስብ ለሀገር የሚጸልይ መቼም ጸሎት ጸሎት ከጠበቀ አጥር ይበልጣል። ስለዚህ የቅዱሳኑ ጸሎት የእነ አቡነ ተክለ ሃይማኖት ጸሎት የእነ አቡነ ገብረ መንፈስ ቅዱስ ጸሎት ነው። ያንተም አባት አቡነ ሽኖዳ እነሱ ጸሎት ሁሉ ነው ይህችን ሀገር የጠበቀው ማለት ነው። ስለዚህ ወደ ዓለም ወስዶ የዓለም ነገርን ዛሬ የዓለም ብዙ የሚያሳስት ነገር አለ። ስለዚህ እነዚህ ልጆች በዚህ አይነት መልኩ እያሳደግ በቃ ጠዋት ኪዳን ከኔ ጋር ደርሳሉ። ጸበል የሚከፍቱት እነሱ ናቸው፣ የሚዘጉት እነሱ ነው። እኔ ቁጭ ብዬ አጠምቃለሁ ማለት ነው። ስለዚህ የመስቀሉ ፍቅር ገብቷቸዋል። አሁን ከእጄ 3ቱ ይናጠቃሉ። መስቀል ይገባቸዋል አይገባቸውም ሳይሆን ህፃናትም ቢሆኑ ንጽሐ ልቦና፣ ንጽሐ ስጋ፣ ንጽሐ ነፍስ ያላቸው ናቸው። ስለዚህ እኔም ራሴ አሳልሙ ይላቸዋለሁ ማለት ነው። ስለዚህ በዚህ አይነት መልኩ እንግዲህ ያ ተቋም እስከ 40 ህፃናት እንይዛለን የሚል ግንዛቤ ነው የያዝነው ማለት እንደ ፕሮጀክት ቀርጸን ያስቀመጥነው። ስለዚህ እስቲ እነዚህን አሁን በትክክል ፕሮፐርሊ እናሳድጋቸው። ወደ ትክክለኛ ነገር ሲመጡ ቀጣዩን እንወስዳለን። እነሱ ራሳቸውን ችሎ ወንዶቹም ወደ ወንድ ባት ሲሄዱ፣ ሴቶቹም ደግሞ ወደ እናቶች ባት በሚለዩበት ጊዜ ትንሽ 8 ዓመት ሲሆን በደንብ አስተምሮ ከዛ በኋላ እንግዲህ በተጓዳኝም ትምህርትም አስተምራቸዋለሁ። ዘመናዊ ትምህርት የሚል አለ እዛው ገዳም ውስጥ እንግሊዝኛ በደንብ እንዲናገሩ አለ፣ ቋንቋ በደንብ እንዲችሉ፣ መጽሐፍ ቅዱስን በደንብ እንግሊዝኛ እንዲያስተምሩ፣ ፕሪች እንዲያደርጉ ይሄንን እሳቤ ውስጥ ይዘን እነሱም በዚህ አይነት መልኩ እያሳደግን ያለ ነው። በሌላ ኬላ ትምህርት ቤት ላይ የተቸገረም ካለ ችግሩን እናዳምጣለን። እንደውም ክፍያችን በጣም ደካማ ነው። 3000 ምናምን ካሬ ሜትር ላይ ነው ያለው። መስፋፋት የሚችል ነው ትምህርት ቤቱ እስከ 8ኛ እስከ 12ኛ ይስፋፋል። ግን የታችኛውን ክፍል ማግኘት ሜዳ ላይ እንዳይወድቅ ጎዳና እንዳይወጣ ትምህርት በማጣት ብለን 300 ብር ምናምን እያስከፈልን ያለ 300 እና በጣም በቃ ህብረተሰቡ እንኳን እንጨምር ሲሉ እስቲ ቆይ አንዳንዴ ከገዳሙ ደሞዝ እንከፍላለን ከኛም ራሱ ሄዶ ማለት ነው። ስለዚህ በእንደዚህ አይነት መልኩ እዛኛውም የዘመናዊ ትምህርት ከተማውን ህብረተሰብ እያገለገልን ነው። ሌላው ከብት እርባታ ራስን ማስቻል እንደውም እስከ መጨረሻው ወተት የፕሮሰሲንግ አላል ያን እያሰብ ትንሽ ያልተሳካልን የከብቶች ሁኔታ ነው እንጂ ወደዛም ፕሮሰስ ማድረግ የሚቻልበት ነገር አለ ብለን ይህንም ከሳቢ ውስጥ የ30 ከብት ምናምን የሚይዝ ነው የከብት እንትኑ ማለት ነው። እንደዚህ አይነት መልኩ እንግዲህ ሁሉንም በተጓዳኝ እየሰራን ነው። በሰው ላይም እየሰራን ነው፣ በእውቀት ላይም በትምህርት ቤት ላይ እየሰራን ነው። ሁሉም መነኮሳቱ ይማራል። እናቶቹም ከ1 ሰዓት እስከ 3 ሰዓት ቆይቶ ላይ የማይማር የለም። ወንጌል አረ ይቃል ውዳሴ ማርያም እናቶችም 1 ሰዓት ይገባሉ። ጊዜያት ይደርሳል 3 ሰዓት 6 ሰዓት 9 ሰዓት ይደርሳል። ሁሉም ስራ ቆሞ ይጸልያል። ማታ ሲሆን ደግሞ ወደ ጉባኤ እሳቸው መምኔቷ መምህር ናቸው። ያው እሳቸው ቁጭ ብለው ያስተምራሉ። ስለዚህ ከባዶ አንዳንዴ የአማርኛ መናገር የማይችል ይመጣል። ከደቡብ ይመጣል፣ ከየም ይመጣል፣ ከወላይታ ይመጣል፣ ከኦሮሚያ ይመጣሉ። ምንም አማርኛ እነሱ አፋቸውን እየፈቱ ውዳሴ ማርያም በቃ እንደዚህ እያስተማረ በአባቶች በኩልም እንደዛው ቅዳሴ መምህር 2 አለ። አባቶችን የሚያስተምር 1 የቅዳሴ መምህር፣ እንደገና አካባቢ ልጆችና የውስጥ ተማሪዎችን የሚያስተምር 1 የቅዳሴ መምህር አለ። የቅኔ መምህር አለ ራሱ ቅኔና አቋቋም። እነዚህ 2 ነገሮች አሉ። ትንሽ እንግዲህ ወደ መጽሐፉ 1-2 ሞክረን ነበር። ያ እንኳን ትንሽ አልተሳካም። ያው ረጅም ጽናት ይፈልጋል። አንዳንዱ ቶሎ ጭልፍ አድርጎ መውጣት ይፈልጋል። አንዳንዱ ለእውቀት ተምሮ ራሱንም ቤተክርስቲያን እንዲጠቅም እንትን ይላልና በዚህ መልኩ የተደራጀ ነገር አለ። ላይብረሪ አለን። ያው ዘመናዊ ላይብረሪ ሊያዩት ነው። አንዳንዴ በገዳም እንደዚህ አይነት ነገር አልተለመደም፣ እንደ ላይብረሪ አልተለመደም። ስለዚህ ማንም ቦዘን አይሆንም። ስለዚህ ላይብረሪ 24 ሰዓት ክፍት ነው። ጠዋት ይከፈታል፣ ከፋች አሉ። ከዛ ጸበልተኛም ከሆነ በዓል ከሆነ ገብቶ መጽሐፍ ያነባል ማለት ነው። መጽሐፍ ያነባል፣ እዛ ትምህርት ይሰጣል። ቅዳሜና እሑድ እኔ ራሴ ቁጭ ብዬ ስለ መጽሐፈ መነኮሳት ለእነሱም አስተምራለሁ፣ ለእናቶችም ለሁለቱም አስተምራለሁ። ስለዚህ አሁን አንዳንድ የመጽሐፈ መነኮሳት ለብዙ መነኮሳቶች
እንደ ልበ ወለድ ሆነዋል። ልበ ወለድ ሆነዋል ማለት ነው። ስለዚህ ምንኩስና ደግሞ ህይወቱ የሚኖርበት ነው የምትኖርበት ነው እንጂ ፕሬቴንድ የምታደርገው ነገር አለ። እኛ አሁን ብዙ ሰው ገንዘብ ይሰጠናል፣ ብዙ እንትን ይለናል። በሰጠን ልክ አንኖርም። የሰጠንን ራይት መኒ ቱ ዘ ራይት ፕሌስ ትክክለኛ ቦታ እናስቀምጥ ነው። ኤክስትራ ኢንተረስት የለን፣ ሌላ ተጨማሪ ፍላጎት የለን። ስለዚህ አስዋዩ ሰክሰስ የሆንበት ይሄ ነው። በአጭር ጊዜ ምን ሰጠ፣ የቱ ጋር እናስቀምጠው፣ ምን እናድርግ፣ የሚቀጥለው ቢያመጣ የቱ ጋር እናድርግ። እንደዛ አድርገን የሰጠውም ይደሰታል። ትራክተር ተሸልማችሁ? አቡነ ሳሙኤል እግዚአብሔር ያክብርልን፣ እሳቸው ትራክተር ሰጥተውናል። ሌሎቹ ፒካፕ ሲጠይቁ እኔ ትራክተር ነው የጠየቅኩት እና ብዙ ገዳም እንደው ትራክተር ፒካፕ ነው እና እኛ ጋር ግን ያው የትራክተሩ ትልቅ ስራ ይሰራል። ለቤተክርስቲያኑ ጠጠር ማመላለስ፣ ውሃ ማመላለስ፣ የህብረተሰቡ ደግሞ መንግስት ራሱ አሸዋ ሰጥቶናል። የአሸዋ መሬት አለን፣ 1 ኪሎ ሜትር የአሸዋ መሬት አለን። ያን እናስወጣለን። እዛ ጋር መሬት አለን። በቃ ብዙ ኮስት አድርገን 10-12 ሺህ አንድ ሲኖ ነው ኮስት የሚያደርገን። ስለዚህ ያው ለሆስፒታሉ ስራ ወደ አሁን ራሱ 20 መኪና ገደማ አውጥተናል። አሸዋ ማለት እንግዲህ አዲስ አበባ እዚያውን ወደ 60 ሺህ ብር ምናምን ነው አሸዋ፣ 1 መኪና አሸዋ ማለት ነው። ስለዚህ ልጆች አሉ፣ የአካባቢ ልጆች ያወጣሉ፣ ያወጡበትን ከፍላቸዋለን፣ ይጫኑበትን ከፍላለን። ያው እኛ እንግዲህ ገዳም ውስጥ የሚጭናለን ያወጣለን፣ ግን እዛ የአካባቢ ልጆች ደግሞ ያችን እንዲጠቀሙ ብለን አውጥተው ደብረው ከዛ በመኪና ላይ ያው ሲሉ ይጫናል። ገዳሙ በበቂ ያስገብተናል። አሁን እንግዲህ ሆስፒታሉ አሁን ክረምቷ ትንሽ ጭቃ ስለሆነች ነው እንጂ ወደዛ እንግዲህ እንሄዳለን። እንግዲህ ወደዛም ደግሞ ሆስፒታሉ 2006-2005 አካባቢ የሆነ ጊዜውን በትክክል ባላቀውም ከግብፅ 2 ዶክተሮች ይመጣሉ እና ፕሮፌሰርና ዶክተሮች ናቸው፣ ዲያቆናት ናቸው። እነሱ ናቸው የጥቁር አንበሳ ልጆችን ሰብስበው ጠቅላይ ቤተ ክህነት አዳራሽ ውስጥ ስለ ሕክምና ፋይዳ ተናገሩ። ስለዚህ ቤተክርስቲያኑ እንግዲህ አሁን በገዳም ውስጥ ያለ አሁን ተግባር ቤትም ትልቅ ተግባር ቤት ጀምረናል። እሱም አሁን ይሄ እንግዲህ ብዙ ዘመን ያገለገለ ቤተ እግዚአብሔር ልትፈርስ ነው። አሁን ትልቁን መሰረት አውጥተናል። እንግዲህ ቤተክርስቲያኑ ሲያልቅ ያው ለዓይናችን ውብ ነው። እናንተ የሰጣችሁን ህብረተሰቡ የሰጠን ከ10 ብር ከ5 ብር ጀምሮ እስከ መጨረሻው እስከ ሚሊዮን የሰጠን ሰዎች ንብረታቸው እዛ ላይ አለ። እኛ ድርሻችን ምንድን ነው? ያ እዛ ጋር የቆመው ንብረት እኛ እግዚአብሔር በዛ ውስጥ ጸሎት ብቻ ነው፣ ሌላ ድርሻ የለም። ስለዚህ እያንዳንዱ ህብረተሰብ እያንዳንዱ አስተዋጽኦ ያን ቤተክርስቲያን ሰርቶታል ማለት ነው። እኛ አሁን ሁሌ በጸሎታችን ምናስ እዚህ ቦታ የተጸለየውን ጸሎት ስሚ፣ ከሩቅም የተሳለ ስሚ ብለን እመቤታችን እየተማጸንን ያለነው ማለት ነው። ስለዚህ በእንደዚህ አይነት መልኩ እንግዲህ ገዳሙ እነዚህ ልማቶች አካሄደን ቢቻል እንግዲህ የሚቀጥለው ዓመት እናስመርቃለን እያለ ነው። በጣም የሚገርመው አባታችን እኔ ከአይምሮዬ በላይ ስለ እውነት ለማጋነን ሳይሆን የቦታው እንቅስቃሴ ከአይምሮዬ በላይ ነው። እንዳልኩት ብዙ ገዳማቶችን ከጥንታዊ ዋልድባ ጀምሮ ከጠረፍ እስከ ጠረፍ የማየት እድሉ አለኝና በየጊዜው እናንተ ጋር አዳዲስ ነገሮች ይፈጠራሉ፣ ሀሳቦች በየጊዜው ይወለዳሉ። የእርሶ ነው የሚወልዱት ሀሳቦችን። እንግዲህ ህፃናቶችን ማሳደግ መጽሐፍ ቅዱሳዊ ነው። በህፃንነታቸው በእግዚአብሔር ቤት ያደጉ ፈቀቅም አይሉ። የእድሜ ጉዳይ አይደለም። እወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው በ40 ዓመቱ ማያውቅ ነው። ህፃኑ ቂርቆስ እኮ የ3 ዓመት ህፃን ሆኖ ነው እናቱን አትፍሪ ብሎ እናቱን ሲገስጽ የነበረውና እነዚህ ህፃናቶች ነገ አይደለም ገዳም ሀገር ተረካቢ ነው የሚሆኑት። እነ ፑቲን እኮ ከቤተክርስቲያን የወጡ ያደጉ ናቸውና ይሄ በጣም ትልቅ ነገር ነው። እንደገና ገዳም ውስጥ ደግሞ መናኞችን ማስተማር በራሱ ትልቅ ነገር ነው። መንፈሳዊ እውቀታቸው እንዲዳብር ከጸሎት ጋር ስራ እንዲሰሩ ማድረጉ። በዚህ ደግሞ የአካባቢ ሰዎችን ደግሞ ታስተምራላችሁ። በዚህ ደግሞ ጸበል አለ፣ እንደገና ደግሞ ጸሎት አለ፣ እርሻው አለ። የተለያዩ ፕሮጀክቶች ደግሞ በቦታው ላይ ተነድፈው ተሰርተዋልና ይሄ በቃ በጣም ከአእምሮ በላይ የቦታው ጸጋ እግዚአብሔር እንግዲህ ከአንዱ ኮከብ አንዱ ኮከብ እንደሚበልጥ ሁሉ እግዚአብሔርም ይሄን ቦታ በጣም ባርኮታል ብዬ ነው የማስበውና ከ17 በላይ ፕሮጀክቶች አሉ።
አሁን ግን ጎልቶ የሚታዩ ነገሮች ሁለት ናቸው እኔ እንደማየው። ያው ትምህርት ቤቱም ወደፊት በጣም ያድጋል፣ ኬላ ላይ ያለው ትምህርት ቤትም ያድጋል። የአብነት ትምህርት ቤቱም ተማሪዎችም በጣም እየሰፉ ነው የሚመጡት፣ እርሻውን በጣም እየሰፋ ነው የሚመጣው። እነዚህ ሂውጅ የሆኑ ፕሮጀክቶች እንደተጠበቁ ሆነው ከዚህ በላይ ሁለት ጉልህ ነገር አለ። አንደኛው በዓለም ደረጃ በገዳማት ታሪክ በዶምነት ቀዳማይ የሆነው እጅግ በጣም ብዙ ሺህ ህዝብ የሚይዘውን ያለምንም ልመና ድምፅ ሳይሰማ ኡኡ ሳይባል እዚህ ደረጃ ደርሷልና የሱ ፕሮጀክት ምን ላይ ነው የደረሰውም? አሁን ስንት ፐርሰንቱ ተጠናቋል ተሰርቷል ብለው ይሉናል። አንዱ እሱ ነው። ሁለተኛው አሁንም በገዳማት ታሪክ የመጀመሪያው 1000 አልጋ ያለው ሪፈራል ሆስፒታል። እንግዲህ ቁጭት አሉት። ከዚህ በፊት ስንነጋገር ህንዶች ብዙ ሆስፒታል አላቸው፣ ግብጾች ብዙ አላቸው። በልማትም ግብጾችን መነኮሳት 10% ሆነው እንደዛ ኢኮኖሚውን ተቆጣጥረውታል የሚል ቁጭት አሉትና ትልቅ ስራ እየሰሩበት ነው ያለውና እስቲ ስለ ህንፃ ቤተክርስቲያኑና ስለ ሆስፒታሉ እናውራ። መልካም እንግዲህ አሁን ቤተክርስቲያኑ ኦልሞስት ወደ 80% ተጠናቋል። አሁን የፊኒሽንግ ስራና የበርና የመስኮት ገጠማ ብቻ ነው የሚቀረው ማለት ነው። ግን ከዛ በፊት አንድ ሀሳብ አለ፣ አንድ ትልቅ ሀሳብ አለ። የመነኮሳት ኮሌጅ መከፈት አለበት የሚል ሀሳብ አለ። የመነኮሳት ቢኮዝ አንድ መነኩሴ ከመመንኮሱ በፊት ምንኩስና ምንድን ነው? ማር ይስሐቅ ምን ይላል? ፍሌክሲሲዮስ ምን ይላል? አረጋዊ መንፈሳዊ ምን ይላል? ዮሐንስ ዘሰዋስው የጻፈው ደግሞ መጽሐፍ አለ ምን ይላል? ይሄ አዌርነስ መኖር አለበት። አንዳንዴ በስሜት ይመነኩሳል፣ አንዳንዴ ለስልጣን ይመነኩሳል፣ አንዳንዴ ደግሞ ምንም ነገሩ ሳይገባ ይመነኩስና እረኛ መሆን ያቀተዋል። ከገዳም ይፋለሳል። አጽኖ ባህት አያውቅም። ትክክለኛ በምንኩስና አካሄድ ውስጥ ህጋዊ ሰው እኮ ህጋዊ አካሄዳለሁ፣ ህጋዊ አለባበሳለሁ፣ ህጋዊ ኑሮ አለሁ አይደል? ገዳማዊ አሁን ገዳም የኛ ችግር ለዛ ኦሪንቴሽን ስለሌለው ነው። እያንዳንዱ አባት በፈቀደውና በወደደው ልክ ቆብ ያደርግለታል። ካደረገለት በኋላ የት ይግባ የት አይቆጣጠረው። ስለዚህ ቢያንስ የአንድ ዓመት ኮርስ መሰጠት፣ ከኮርስ ውጭ ምንድን ፕራክቲካሊ 252 መስገድ አለበት። ፕራክቲካሊ እስከ ማታ መጾም አለበት። ፕራክቲካሊ ዓርብና ሮብ ማክፈል አለበት። ይህንን በደንብ መሰረት ተይዞ በዛ ኦረንትድ ሄደ ምንኩስናውን ይኖረዋል። ንግድም አይሆንም። በዚህ መሰረት ላይ ያልተሰራ መነኩሴ ስለሆነ ብቻ ነው። ስለዚህ ወይም ችግር አስመንኖታል፣ ወይም ደግሞ የለበሰ መነኩሴ ሳይ እንትን ብሏል፣ ወይም ስልጣን ወይም ኮንፈርት ሲሆን ማስተዳደር ምናምን ሲሆን ይቅርታና አንዳንድ እናቶች ምንኩስና ላይ እንደውም በቃ ጥያችሁ ገዳም ነው የምገባው ይላሉና ልክ ገዳም የንዴት ማብረጃ እንጂ ተምሮ አይደለም እና እንትንም አመክሮም ደጅ ጥናትም የለውም። ቢያንስ እስከ 7 ዓመት ደጅ መጠናት መቻል አለበት። አሁን ግን ማነው የት ነው የለም። ስለዚህ ምንኩስናውን ቆቡን ያለውን ስልጣን የእንጦንስን ቆብ እያረከሰው እያወረደው ነው ያለውና ይሄ በእውነት ትልቅ ሀሳብ ነው። ይህንን የምትመለከቱ የደረጀ ዘወይንዬ ሚዲያ ተከታታዮች ትልቅ ሀሳብ ነው። መነኮሳት ከመነኮሳቸው በፊት ኮሌጅ ገብተው ተምረው ደጅ ጠንተው ተፈትነው ገዳም ላይ ኮሌጅ ከሁሉም ገዳም መጥቶ እዛ መሰልጠን አለበት። ጥሩ ሀሳብ ነው። ስለዚህ እያንዳንዱ አበምኔት የተለያየ ገዳም ያለ አበምኔት ገሌ ሊመነኩስ ነው ብሎ አባቱ ሲፈቅድለት መጥቶ ስልጠና ማካሄድ አለበት። ስልጠናው በተግባርም ጭምር በጾም 1 ዓመት ድረስ ከቆየ 2 ዓመት እንደ ፕሮግራሙ እንደ ኮርስ አሰጣጡ ከሆነ 2 ዓመትም ከሆነ 2 ዓመት እስከ ማታ እየጾመ ወይም ዓርብ ሮብ እያስከፈለ 252 እየሰገደ መሆን አለበት። ይሄ ከሆነ ጠንካራ መነኩሴ ይወጣል። ጠንካራ መነኩሴ ደግሞ ገዳማት ጠንካራ ከሆነ ቤተክርስቲያን ጠንካራ ትሆናለች። ይሄ ነው በእንትኑ ሀሳብ ላይ ገባውና ቤተክርስቲያኑ በዛን አይነት መልኩ እዚህ ደረጃ ላይ ደርሰዋል። ካለምንም ያው እንግዲህ ይሄ እግዚአብሔር ሃንድ ኦፍ ዘ ጋድ እግዚአብሔር እጅ ነው። እንደዚህ ብለን ለዚህ ቃላት የለንም። ባታ ራሷ ገሃድ የሰራችው ቦታ ነው ማለት ይቻላል ማለት ነው። ስለዚህ ሁሉም ምዕመናን በዚህ ሊደሰቱ ይገባል። የቤተክርስቲያን ኩራት ነው፣ የሁሉ ነገር ኩራት ነው። በአጭር ጊዜ ውስጥ እንደዚህ ማለት እንደውም በመሀል ወድቆብን ነበር።
እንደገና ዶሞ ወድቆ ትንሽ እንትኑን አቋቋም አበላሽተውት አስተካክለን አሁን ሸፍነናል። ስለዚህ ቤተክርስቲያኑ ይሄን ይመስላል እንግዲህ በዚህ አይነት መልኩ። ዲዛይኑ እንዴት አሰባችሁት? ዲዛይኑ እንግዲህ ያው ዲዛይኑ እኔ ያሰብኩት የቤተክርስቲያኑ ይሄን የመሰለ ዲዛይን ያን ዩኒቨርሲቲ በአርኪቴክት ነው በዶክትሬት በሌላ ነበር? እሱ ነው ሊቀር ወደኋላ አሮጌው ሰው ነው ብዙ ያነካካሁት እንጂ አሮጌው ሰው ብንረሳው ይሻላል። አሁን አዲሱን ሰው ስለ አዲሱን እንትን እንበል ምንድነው አንዳንዴ አደባክ ያው ትምህርቱን ቢኖር ምንም ቢሆን ምንድነው እንትኑ ምንም እንትን የለው የሞት ህይወት ነው። ያ ትምህርት ጥሩ ነው ጥሩ ግን ያ እንትን ለዚህ ለገዳሙ ጠቅሟል ላለው ነገር ሁሉንም ዲዛይኖች ገዳሙ ጎትራውንም ቢሆን እኔ ያደረኩት ሁሉንም አሁንም ቤተክርስቲያኑም ቢሆን መሬት ላይ ያስቀመጥኩት እኔ ነኝ። ከዛ በኋላ ወደ ብሉፕሪንት ምናምን ያመጡት ያው ልጆች ናቸው። እነሱ እንደውም ሲሰሩት አይቻልም ነው ዶም አይቻልም እንደዚህ በቃ እስከ 38 ሬዲየስ በስተቀር አይቻልም ነው ያሉት አርኪቴክቶቹ ማለት ነው። እኔ ግን እሰራዋለሁ ብዬ በእምነት ነው እሰራዋለሁ በቃ በእምነት ነው ሁሉንም ነገር ተምዬ እናንተ እንትኑ ብቻ ሰሩት በቃ የብረት የምናምን የፉቲንጉን ስሩት በዛ ልክ ተነስቼ ነው አሁን እንግዲህ ሰክሰስ ያደረኩት ማለት አንዳንዴ ፕራክቲካሊ ወረቀት ላይ ነው እነሱ የሚያውቁት ኢታፕስ የሚሉት ሶፍትዌር አለና ያ በቃ አይችልም እንደዚህ አይችልም ብሏቸዋል። እኔ ደግሞ ይችላል አልኩ ያው በዚያ ተቻለ ለማመኑ ይቻላል። ስለዚህ እግዚአብሔር ይመስገን እንግዲህ ትልቁ ነገር ቤተክርስቲያኑ ብዙ እንኳን የተጨነቅንበት ነገር አልነበረም። ያው ሰው ክብረ በዓለም ሲሆን መንፈሳዊ ልጆቻችን አስራታቸውን ይሰጣሉ አስራታቸውን ያወጣሉ። አንዳንዱ ከሰረቀውም ይሰጣል። አንተ አሁን ከሰረከው ትሰጣለህ አይደል? ለምሳሌ 100,000 ብታገኝ አባ 2,000 ብለህ ትሰጣኝ 8,000 ሰርቀኛል ማለት ነው አይደል? ሰው እኮ ከሰረቀው ነው የሚሰጠው። ትክክል አስራት በኩራት ቢወጣ ኑሮ አልሰረቀም። መጽሐፍም ሰርቃችሁኛል ይላል። ይሄም አስራት በኩራት አለማውጣታችሁ ይላል። እንደውም እኮ አልቀጠለም እግዚአብሔር አልቀጠለም። 10% በኦሪት የነበረው ከዛሬ 6,000 ዓመት በፊት የነበረው አሁንም አለ። ሙሴ አይደል አስራታቸውን አወጡ እና ሐጌ አይደል ለአስራት እና ሙሴ ነው ያዘዘው። ግን አብርሃም ራሱ አወጣ እንጂ ቀድሞ አብርሃም አወጣ። ስለዚህ 10% ነው። አሁን ኑሮ ተወዷል ሲባል በኑሮ ውድነት ላይ ደግሞ 10% አልቀጠለም። ስለዚህ 10% ከተሰጠን ትውልድ ታሪክ እና ወደ ሆስፒታሉ ጉዳይ ልንጣ እና ሆስፒታሉ እንግዲህ ያው ቅድም 2005-7 ብቻ አካባቢ ረስቻለሁ። ጥቁር አንበሳ ተማሪዎች እነ ዶክተር ዮናስ እነ ዶክተር ተስፋዬ እነ ዶክተር ሌልና እነዚህ አይነት ልጆች ነበሩ። የጥቁር አንበሳ ተማሪዎች ሁሌ ይመጣሉ እና ስለ ሕክምና እናወራለን። ሕክምናና መንፈሳዊነት እንዴት አብሮ ይሄዳል? ይሄ በጣም 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 ብዙ ጥያቄ ይጠይቃሉ። ብዙ ጥያቄ መልስላቸዋለሁ። ይህንን በተጓዳኝ እያሰይድ መጣል ማለት ነው። ስለዚህ የእነሱ መንፈሳዊ ህይወቱ ደግሞ ሆስፒታል ላይ ቢሆንስ? እንግዲህ እግዚአብሔር በሁለት የተሳለ ማለት መንፈሳዊነትም ተስለዋል፣ በእውቀትም ተስለዋል። ስለዚህ እንደዚህ ቢሆን ከህዝበ ክርስቲያን በደዌ የተያዘው መጥቀም ይችላሉ የሚል ሀሳብ ነበር። በአንድ በዚህ ጉባኤ ተጠራን ማለት ነው እና አባ ገብረ እግዚአብሔር ተጠራን። ያው በጣም የሚገርም ነገር በቃ የሆነ ነገር ጀምሩ፣ ክሊኒክ ጀምሩ፣ ኤቭሪ ሜዲካል እንትን ሳፖርት እናደርጋቸዋለን አሉ ማለት። በጊዜው ሀሳቡ ተጸነሰ። ጊዜ ገንዘብም አልነበረም፣ ቦታም አልነበረም። ስለዚህ ይሄ ሲንከባለል ያው 2016 ድረስ መጣ ማለት ነው እና እግዚአብሔር ይሄንን ቦታ ያው ስጠይቅ ወዲያው በቃ ማመልከቻን ተቀበሉ። ኦልሞስት እንግዲህ አሁን ያለው እንኳን ወደ 68,000 ካሬ ነው፣ ግን ይበልጣል። እንትኑ በጣም ሰፊ ቦታ ነው። ሰውም ራሱ 14 ቀርጥ ሰጥቶናል። ሰው መስራት አለበት። ስንት ካሬ አለ ለሆስፒታሉ? አሁን 40,000 ካሬ ነው የሰጡን ማለት ነው። ግን ስንጀምር ይሄ የሚነሱ ቦታዎች አሉ። እንደገና 16 ቀርጥ 16 በካሬ ሜትር እንግዲህ ያላወኩትም 16 40 በ40 ማለት ነው 16 40 በ40 አለ። እነዛን ሁሉ አለ። አሁን ማስፋፊያም አለው፣ ኮሌጅም አለ ራሱ ሆስፒታሉ። መሰረት ድንጋይ ካስቀመጥን ጀምሮ እንግዲህ ሌጋላይዝ ማድረግ አለብን። ደብተሩን ሌጋላይዝ ማድረግ አለብን። ሌጋላይዝድ ዘንድሮ ሆነ ማለት ነው። ስለዚህ ሀሳቡ እኛ ማንም ሳስበው ማለት ነው ማንም ገዳምም አያስብም እንደዚህ አይነት ነገርና አንደኛ አባቶቻችን ይታከማሉ፣ ሁለተኛ ገዳማውያን ይታከማሉ። የኛ ልጆች የሉም ወይ
ይሄ እኮ ያሳምማል እና እንደ በሃይማኖት የመሰለ መነኩሴ እኮ በሃይማኖት የመሰለው ሲሆን ነው ደስ የሚለው እና ህጋውያን ካህናት ይታከማሉ፣ ልጆቻቸው ይታከማሉ። እኔ እንደውም ወደፊት ኢንሹርድ ማድረግ በቃ ይሄ የኢንሹርድ ማድረግ አሁን መምህር ደረጀ እርሶ ለዚህ ሆስፒታል ኮንትሪቢዩት ካደረገ የእርሶ ቤተሰብ ላይፍ ኢንሹራንስ ይሰጣለን ማለት ነው። ቢታመሙ እናክሞታለን፣ እንትን ቢሉ ልጆች እንትን ቢሉ ሁሉም ነገር እናደርጋለን። አሁን ትልቁ ነገር በዚህ ላይ 60 ሚሊዮን ኦርቶዶክስ እያለ አንድ ሆስፒታል የለው። ስለዚህ ይህም መስራት አለብን የሚል ከነዚህ መንፈሳዊ ልጆቼ ጋር ይሄ ሂሳቤ እንደዚህ የቆጠቆጠ መጥቶ አሁን መሬት ላይ እየወረደ ነው። ፕላንም ተሰርቷል፣ ዲቴይሉም እየተሰራ ነው። አሁን ስትራክቸራል፣ ኤሌክትሪካል፣ ሳኒተሪ ምናምን እያንዳንዱ ዲፓርትመንት እየተሰራ ነው እና እንግዲህ የሁሉም ኃላፊነት ነው። ለቤተ ክርስቲያን አላመንኩ አለምንምም የሚል ሀሳብ ይችላል። ለዚህ ግን ለምን አለው? ለምን ነገ የኛ ልጆች ይታከሙበታል፣ የኛ ልጆች ስፔሻላይዝ ያደርጉበታል፣ ሰብ ስፔሻላይዝ ያደርጉበታል። መነኮሳት ዶክተር መሆን ይችላል። መናንያን መነኮሳት ዶክተር መሆን ይችላሉ። ታመሜ አይደል የሚለው አንድ መልስ ይመልሳል። ስለዚህ አሴሎጂክ ህክምናው በራሱ አሴሎጂክ አይደል ሎጂክ ነው። ደግሞ እኛ ጋር ያለ ደግሞ መንፈሳዊ አቅም አለ፣ አልተጠቀምንበትም። መነኮሳት በሙሉ ተሰብስበን በሽተኛ ብንጠይቅ፣ ማጠንት ይዘን ብናጠን፣ እያጣጣረ ያለ ሰው ላይ ይፍቱ ብሎ እግዚአብሔር ይፍታ ብንለው፣ ስጋው ደግሞ ብናቀብለው፣ እንደው እዛው ደግሞ ብናጠምቅ፣ የማዋላጃ ክፍሎችን የሩፋኤልን ገድል ቢደገም መቼም ባላገር ውስጥ 10 ሴት ቢያረግዝ እኮ 10ም ትወልዳለች። ቢኮዝ 90% ፌት 10% ሎጂክ ስለሆነ፣ ወደ ከተማ ስንመጣ ግን 90% ሎጂክ 10% ፌዝ። 10 ሰው ከተማ ቢያረግዝ ወይም 7ቱ ኦፕራሲዮን ሆኖ ነው 3ቱ ወይም አምጦ ሊወልድ ይችላል። ይሄንን እንዴት ዴቨሎፕ እና እምነቱን እንዴት ዴቨሎፕ እናድርግ ነው። ደውል እኮ ሲደወል የምታምጥ ሴት ተደወል አይደል? ደውሉ ራሱ ላማጠች እናት ሆሊ የሆነ መንፈሳዊ የሆነ ጉልበት አለ በቃ። እና ይሄንን እንግዲህ የገዳማ ድርሻ ምንድን ነው? እናንተ እኛ ድርሻችን ምንድን ነው ብንል እኛ በጸሎት ማገዝ ነው፣ ንስሐ መስጠት ነው፣ የክርስቶስ ስጋና ደም ማቀበል ነው፣ ተሰብስቦ ደግሞ ፔሸንት መጠየቅ ነው። ስለዚህ ያ የታመመ ሰው ያጣ ሰው ስብስብ ብለን ስንጠይቀው ደስ ይለዋል፣ ይደሰታል። ምንድን ነው ችግርህ? ምን እናድርግልህ? ምንድን ነው? ግማሹ እኮ የሚያሳክመኝ አጣ ብሎ የሚወድቃል አይደል? የወደቀውንም ለማንሳት ሜዳ ላይ የሚለመን እኮ አለ። ያ ሁሉ ከሆነ እዛ ጋር በትክክል ፕሮግራም ተሰርቶ በደንብ እንትን ብሎ ማንኛውንም ሰው በሕክምናው ዘርፍ ለመርዳት። ስለዚህ ይህንን ግብ ያደረገን ይሄ ከሆነ አባቶቻችንም ውጭ የሚሄዱበት ያለ አይመስለኝም። የራሳችን በጣም ጠንካራ ውጭ ድረስ ሄደው የሚያክሙ አሉ አይደል? እኛ ውጭ ሄደው የሚያክሙ አሉ። እነዚህ ሁሉ ኑ ቤታችሁ ይሄ ነው፣ ቤታችሁ ይሄ ነው፣ ይሄን ቤት እናቁመው ብለን የራሳቸውን ልጆች ደግሞ በዚህ በእውቀት ካወጡ በዚህ አይነት መልኩ በሕክምና ህሊናችን ያርፋል። አሁን ሰንበት እሑድ መሄድ አለብናል። ስለዚህ ቤተክርስቲያንም መሄድ አለብን። ሆስፒታልም ሰው ሄደው መጠየቅ አለብን። የታሰረ መጠየቅ አለብን። የታሰረ መጠየቅ አለብን። እነዚህ 2 ጥያቄዎች አይቀሩም። በመጨረሻ ታስሬ አልጠየቅኝም፣ ታሜም አልጠየቀኝም ይላል። ያው እንግዲህ መጀመሪያው ሐኪም ደግሞ ራሱ ነው አይደል? ክርስቶስ ነው። ስለዚህ ሳምራዊ ሌዋዊ አለፈ፣ ሳምራዊ አነሳው፣ እንትን አደረገበት፣ ዘይት አለ፣ ወደ ቤቱም ባህያ ወሰደው፣ አስተኛው እስከሚገግም ይላል። ስለዚህ ይሄ ልብ ይነካል። በጣም አንዳንዴ እኮ ታማሚ የሚል የሚታመመውን ሰው ማየትና እኔም ታማሚ ነኝ ብሎ ያ ሰው እንዲያስብ ነው አይደል? ፊል እንዲያደርግ ነው፣ ራሱን ፊል እንዲያይ ነው እንጂ ታምሜ ሲል ያ ሰው የታመመ ሰው እግዚአብሔር ይማረ፣ ማርያም ትማረ አይደል ብሎ ሲባል ያ ራሱ በነፍሱ ታቆጣቁጣለች፣ ስጋውም እረፍት ያገኛል። ስለዚህ ከዚህ አኳያ እንግዲህ በስፋት ነው ሕክምናው ላይ ኮሌጅም አለው፣ አዳሪ ትምህርት ቤት ሊኖር ይችላል። መነኮሳትም ከሆነ ህጋዊም ከሆነ ለህጋዊውን የተወሰነ ራሱ ኮምፓውንድ ይኖራል፣ ለመነኮሳትም ይኖራል። በባስ ትምህርት ቤት ወስዶ ማስተማር ነው ልጆቻቸውንም ማለት ነው። 2 ትምህርት አንደኛ ገዳም ላይ ክረምት ላይ ኮርሶች ይሰጣሉ። ትምህርት ይዘው ውዳሴ ማርያም፣ ሌላ የቤተ መጽሐፍ ቅዱስ ትምህርት ይሰጣል በሰፊ። ቤተክርስቲያናችን ውብ ናት። ቤተክርስቲያናችን እንቁ ናት። የሌላት ነገር የለም።
ስለዚህ ይህንን አቅም አልተጠቀምንበትም። ስላልተጠቀም ማንኛውም ኦርቶዶክስ እንደ ትልቅ ይህንን እኔን ደግሞ አንድ አይደለም እያሰብኩ ያለሁት እንደው አንድም አይደለም 4 ቦታ ብናስቀምጥ ብዬ አስባለሁ። አንድ አሁን ሴንተር ነው እንትኑ አሁን በጎግል አድርጋቸው ብትሄዱ ሴንተር ነው ለሁሉም። ለሐዋሳ ሴንተር ነው፣ ለደቡብ ሴንተር ነው፣ ወደዛ ብትሄዱ ወደ ባሌ ሴንተር፣ ወደ ሰሜን ብትሄድ ሴንተር ነው። አሁን ይህ ሴንተር ወዴት ሂድ? ወደ ጎጃም ጎንደር ሂድ፣ ወደ ሰሜን ወደ ትግራይ ሂድ፣ ወደ ደቡብ 4 ብራንች እንደዚህ እያለ ቢስፋፋ ቤተክርስቲያናችን በሕክምናው በቴዎሎጂው በሁሉም ነገር ማገልገል እንችላለን ብዬ አስባለሁ። እውነት ነው። እንግዲህ ከአዲስ አበባ ወደ ቡታጅራ መስመር ቡያ አካባቢ የሚገኘው ታላቁ ገዳም ነው። ለአዲስ አበባም ሩቅ አይደለም። በ120 ኪሎ ሜትር ቅርበት ውስጥ መገኘት የሚችል ነው። የሚገርመው እንግዲህ ከ13 ዓመት በፊት የሆስፒታሉን መገንባት ጽንሰ ሀሳቡ መጥቶ ጥሩ ፍሬም አፍርታችኋል። አንደኛ መሬት ማግኘት በዚህ ዓመት ውስጥ በጣም ከባድ ነው። ሌጋላይዝድ ማድረጉ በጣም ከባድ ነው። አደረጃጀቶችን ራሱ መስራት፣ ስትራክቸሩን መስራት ትልቅ ነገር ነው። ምክንያቱም ከ3 ዓመት በፊት ጋዜጣዊ መግለጫም ዮድ አቢሲኒያ ሲሰጥ ነበር። እንደገናም ደግሞ ዲዮፕል ሆቴልም ሰዎች ተጋብዘው እኔ ነበርኩ እንደውም መርሃ ግብሩን ስመራ የነበረውና እዛም ላይ የዚህ ሆስፒታሉ ስራ ሲደረግ የነበረ ጽንሰ ሀሳቡ ኮንሰፕቱ የገዳሙ የሆነ ቁጭት ያለበት ነው። ሁለተኛ ሆስፒታሉ ደግሞ የገረመ ምንድን ነው ስጋዊ ሕክምና ብቻ ሳይሆን መንፈሳዊ ሕክምና ያክማል። መስቀል ሲሳለሙ ሰው ሪሊፍ ያገኛል። ማዕጠንት ሲኖር ጸበልን ሲያገኝ ንሳውን ሲያወርድ አልፎም ተርፎ እግዚአብሔር ፈቅዶ ስጋው ደግሞ ሲቀበልና ኮሌጅንም ጭምር የያዘ መሆኑ በጣም ትልቅ ነው። አንዳንዶች ሕክምናን እንደ ኃጢአት አድርጎ የሚቆጥሩ አሉ። ሐዋርያው ሉቃስ ራሱ እኮ ሐኪም ነው። ቅድም እርስዎ እንዳሉትም ጌታችንም እንደዛ ደጉ ሳምራዊ ታሪክን ስናይ አክሟልና ይሄ ሕክምና ያስፈልጋልና ትልቅ ነገር ነው። አባቶቻችን እግሩን ቢሰበር እኮ የሚሄደው ወደ ሆስፒታል እንጂ ወደ ጸበል አይደለም። እና ማንኛውም ነገር ሕክምና ላይ መንፈሳዊ በሆነ መልኩ እንደውም ሆስፒታሎች መኖር ውርጃ እንዳይኖር ውርጃ የሚያካሄዱትን የሚከለክል መንፈሳዊ ነገር እንዲጠነክር ተስፋ እንዲያደርግ የሚያደርግ ነውና እጅግ በጣም ትልቅ ሀሳብ ነው የተነሳው። በእውነት ይህንን የምትከታተሉ ውድ ተከታታዮቻችን ይህንን ትልቅ ሀሳብ በዓለም ላይ በገዳማት ታሪክ ቀዳማይ የሆነ 1000 አልጋ ያለው ሪፈራል ሆስፒታል በመካነ ሕይወት ጮቢ ባታ ለማርያም አንድነት ገዳም ከገዳሙ ሀሳብ መጥቶ ሁለተኛ ደግሞ 21000 ሰው የሚይዝ ይህን የመሰለ ትልቅ ቤተክርስቲያን የገዳሙ አበመኔት አርኪቴክት በማድረግ በማጥመቅ በመስበክ በመጸለይ በመቀደስ ፕሮጀክቶችን በመቅረጽ አርአያነት ያለው ስራ በዚህ ዘመን ማየታችን እኛ ግብፅ ላይ እንድንቀና የነበረውን ነገ ግብጾች ከኛ እንዲቀኑ የሚያደርግ ትልቅ ስራ እየተሰራ ነውና በጣም በልማቱ ደስ ብሎናል። እስቲ እናንተ በመጨረሻ የምታስተላልፉት መልእክት አድርገን አባ ማጠናቀቂያ ሀሳብ ይሰጣሉ። ምንድነው ከህዝቡ የሚፈለገው? አጠራ አድርጋችሁ መልእክት መጨረሻ ላይ ገዳሙ እንቅስቃሴ ከጎኑ እንድትሆኑ እናንተም ደግሞ በልጆቹ ማሳደግ ላይ አንዳችሁ ደግሞ በትምህርት ቤቱ ላይ። እሺ ጥሩ ነው። እንግዲህ አባታችንን ካሉት በመነሳት እንግዲህ ቤተክርስቲያኑን በመስራት የሆስፒታሉንም ያለውን ከጽንሰ ሀሳቡ ጀምሮ እስካሁን እስከደረሰበት የመሬቱን ካርታ እስከ መረከብ ድረስ ያለበት ሁኔታ አለ። ቀጣይ ደግሞ አሁን እንግዲህ ክረምቱ እየወጣ ሲሄድ ደግሞ እንጀምረዋለን ነው። ያው ይህን ሁሉ ስራ ስንሰራ መቼም እኛ ብቻችንን አይደለም። በመጀመሪያ እግዚአብሔር ከኛ ጋር ነው። ሁለተኛ ደግሞ በቀጣይ ደረጃ ደግሞ ህዝቡ፣ ሁሉም ሰው ህዝበ ክርስቲያኑ ያው እንግዲህ ያለውን አባታችን እንዳሉት አስራቱን በማውጣት ነው መስራት ያለበት። ይህንን አስራቱን በማውጣት ከሰራ ሁላችንም የድርሻችንን ተወጥተናል ማለት ነው። ለምን መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለውን የወንጌል ቃል እንትን በማለት ደወሉ ተደውሏል። ስለዚህ ይህንን ደወል ወይም ደግሞ ይህንን ድምፅ እየሰማ ሁሉ ይህንን ቤተክርስቲያንም ፍጻሜውን ማየት መራዳት፣ እንዲሁም ደግሞ ይህን ሆስፒታሉን ደግሞ ይህ ሆስፒታል አባታችን እንደገለጹት ስጋዊንም መንፈሳዊንም ድነትን የሚሰጥ ነው። ሰው በስጋው እንኳን ተስፋ ቆርጦ ኃጢአት ሰርቶ
በአጋጣሚ ነው ህመም የሚመጣው፣ ሞትም የሚመጣው አያማክርምና ቢመጣበት እንኳን ህመሙ ቢጸናበት ተስፋ ቆርጦ ከመሞት ተስፋ መንግስተ ሰማያትን የሚወርስበት ንስሐ ገብቶ ስጋው ደግሞ ተቀብሎ ዘላለማዊ ህይወት የሚያገኝበትን ተስፋ ከመቁረጥ ወደ ተስፋ የሚሄድበትን መሰላል ነው እየሰራን ያለ ነውና፣ ስለዚህ ይህንን መሰላል ለመስራት ደግሞ መሰላል ለመስራት እንጨት፣ ሚስማር እንዲሁም ደግሞ የጉልበት ሰራተኛ ያስፈልጋል። ስለዚህ ሁሉም በየድርሻው እውቀት ያለው በእውቀቱ፣ ገንዘብ ያለው ደግሞ በገንዘቡ አስራቱን በማውጣት እንዲሁም ደግሞ የተለያዩ ሀሳቦችን በማቅረብ ህዝበ ክርስቲያኑ እንዲራዳና የራሳችን የሆነውን ወይም ደግሞ ሁሉም ህዝበ ክርስቲያኑ የሚገለገልበትን መገልገያ ቤተክርስቲያኑን ሆነ ሆስፒታሉን በጋራ እንስራ ነው የምለው። አመሰግናለሁ። ትልቅ ነገር ነው እንግዲህ የትኛውም ገዳም ላይ የሌለ ነው በነገራችን ላይ። ሁለተኛ በሆስፒታል ደረጃ መንፈሳዊ አገልግሎትን እዛ ውስጥ መስጠት የሌለ ነው እና ይሄ በጣም ትልቅ ሀሳብ ነው። እማሆይ በልጆች አስተዳደግ ላይ ምን ሀሳብ አሉት? በልጆቹ አስተዳደግ የምናሳድጋቸው ገዳም ውስጥ ያው እስካሁን ገለጻ እየተደረገ ነው። ለሀገር ተረካቢ ተተኪ ናቸው። አንደኛው ትልቁ ሚስጥር ደግሞ ያው ብዙዎቹ እየጠየቁን አሁንም ልጅ ትፈልጋላችሁ ይሉናል። እኛ ግን አባትም እናትም የሌላቸው በማስረጃ የተደገፈ ቤተክርስቲያን እናታችንም አባታችንም ብለው እንዲሉ እያደረግን ነው። ያው እያሳደግን ያለ ነው። እግዚአብሔር ይመስገን አሁን ድክ ድክ እያሉ ነው። አድገው ተምረው ለቤተ ክርስቲያን ተረካቢ እንዲሆኑ እያሰብን ያለ ነው። እግዚአብሔር ይመስገን። እናትና አባት ካላቸው ችግረኛ ከሆኑ እናትና አባት ካላቸው ግዴታ ወደ እናት አባታቸው ይሄዳሉ አድገው ማለት ነው። ግን ያው በማስረጃ በተደገፈ እናትም አባትም የሌላቸው ነው እየተረከብን ያለ ነው። እግዚአብሔር ይመስገን አሁን ለዚህ ደርሰናል። አሜን አሜን። እሺ እናታችን በኬላም ላይ ወይ ደግሞ በመናኞቹ ላይ ያለውን ነገር። እሺ ያው ከመናኙ ልጀምርና መናኙ እግዚአብሔር ይመስገን ያው ቅድም ቁጥራቸው ተጠቅሷል። እግዚአብሔር ይመስገን ገዳሙ ላይ ስንሰራ የወንዱም የሴቱም በህብረት ነው የምንሰራው። ደስ ይላል። እግዚአብሔር ይመስገን ትብብራችን፣ አኗኗራችን፣ በቃ ሁሉ ነገራችን እግዚአብሔር ይመስገን ጥሩ ነው። የትምህርት ቤቱ የኬላ ትምህርት ቤቱ ያው ሂደቱ እንዳለ ነው። እግዚአብሔር ይመስገን አሁን አባታችን እንዳሉት መጀመሪያ ላይ መግለጫ እንደሰጡት እስከ ኬጂ ብቻ ነበር እንደ እግዚአብሔር ፍቃድ። ዘንድሮ ደግሞ ያው ግሬድ ላይ ተመርቀዋል። ግሬድ ላይ አሁን እስከ 4 የመክፈት እድሉ ተገኝቶ እግዚአብሔር ይመስገን ቀጣዩ ክፍሎች አሁን ይጀመራል። በጣም ጥሩ ጥሩ ለውጦች እያሳየ ነው። እሺ እንግዲህ አሁን የማጠናቀቂያችን ውይይታችንን እያጠናቀቅን ነው እና እንደው በመጨረሻ ላይ ሊያስተላልፉት የሚፈልጉት መልእክት ካለ? እንግዲህ በየደረጃው አሁን ቤተክርስቲያንም ያለበት ደረጃ ጥሩ ነው። ብዙም የሚጎል ነገር አይኖርም። በገዳም ውስጥም ያሉት ነገሮች እየተጠናቀቁ ናቸው ያሉት። አሁን ትልቁ ትኩረት ማድረግ ያለብን ሆስፒታሉ ላይ ነው። ሆስፒታሉ ሁሉንም ያካትታል። ክርስቲያን በመሆኑ ብቻ ወይም ክርስቲያን ስላልሆነ እንትን የምንለው አይደለም። ሁሉንም ይቀበላል። የአዳም ዘር የሆነው ማለት አዳም ዘር የሰው ባህሪ የሰብአዊነትም ስራ ስለሆነ የሰብአዊነት ስራ ስለሆነ ማለት ነው። ከአሕዛብ ወገን ሆኖ ጥምቀት ባይኖረው ምን ባይኖረው ወድቆ ካገኘን አንስተን እናክማለን። ይሄ ነው ትልቁ ግቡም ይሄ ነው። ከእግዚአብሔር የምናገኝበት ዋጋ ይሄ ነው። ስለዚህ አሁን ግብፅን ስንመለከት ሕክምናው የኢትዮጵያውያን ነው ማለት ነው። ሕክምናው የኢትዮጵያ የትኛውም ሃይማኖት ውስጥ እምነት ተከታይ ቢሆን መጥቶ መታከም የሚችልበት ነው። መጥቶ መታከም የሚችልበት ግልጋሎት የሚሰጥበት ሕክምና የሚሰጥበት ነው የሚሆነው ማለት ነው። እንግዲህ በዓለም ዙሪያ እንኳን ስንት አሁን ኢትዮጵያውያን አሉ በኦርቶዶክስ ተዋህዶ በህመም ላይ ያሉ ማለት ነው። ልጆቻቸው ውጭ ሆኖ እናትና አባት እዚህ ሆኖ ለህክምና ሲቸገሩ የምናይበት ነገር አለ። እነዚህ ሁሉ ለማቃለል የማረፊያ ቦታ መስጠት፣ ተከታታይ ክትትል የሚያስፈልግ ከሆነ ክትትል የሚሰጥበት ነው መሆን ያለበት። ስለዚህ ይሄ እንደው አሁን በሌላው ላይ ትኩረት ከመስጠት ይልቅ ትልቁ ትኩረት አሁን እዚህ ላይ ትኩረት ሰጥተን
በአጭር ጊዜ ውስጥ የምናጠናቀቅበት ነገር ነው መሆን ያለበት ማለት ነው። በዓለም ዙሪያ ያላችሁ ኢትዮጵያውያን በቲክቶክም በምንድን ነው የምትሉት ደግሞ በዩቲዩብ አይደል በምንድን ነው የምትከታተሉ ሁሉ ያው ገዳሙ አካውንት አለ፣ እሱን እናስቀምጥላችኋለን። ይህንን ካስቀምጥን ያው ቀጥታ ወደ ስራ 4 ፎቅ ነው። አንደኛ ወደ ላይ እንዳይረዝም ስለፈለግ ሰፊ ስብ ቦታ ስላለን እና አንዳንድ ለበሽተኛ ፎቅ እየበዛ ሲሄድ አስቸጋሪ ስለሚሆን በ4 ፎቅ አሁን ዲዛይኑ ተሰርተዋል። አሁን በሚቀጥለው አሁን መስከረም ትንሽ ወደ 30 አካባቢ መሬቱ ደረቅ ሲል የጠረጋ ስራና ፖቲንግ ስራ ቁፋሮ ይጀመራል ማለት ነው። እና በፌዝ ከፋፍለ ነው። ይህ መጀመሪያ ፌዝ እንሰራለን፣ ሁለተኛ ፌዝ እንሰራለን፣ ሶስተኛ ብለን እንጀምራለን። እንግዲህ ሁላችሁም በዓለም ዙሪያ ያላችሁ ኢትዮጵያውያን መምህር ደረጀ እርሶም ባለቤት ነው። እርሶ ከመጀመሪያው ጀምሮ የ26 ዓመት ጉዞ ውስጥ ከጮቢ ባታ ለማርያም መካኒዎች ጮቢ ባታ ለማርያም ተለይተው አቁም እንደውም ለሌላ ገዳም ጎኖ ያደላል። ስለዚህ ስለዚህ ጎኖ ስለሚያደላ እኔም ስለማላስጨንቆት እውነቴን ነው። ክብረ በዓል በመጣ ጊዜ ይመጣሉ፣ ሳልጠይቆት አስበው ይመጣሉ። ትልቅ ግልጋሎት አድርገው ትልቅ ነገር ነው፣ ትልቅ ሞገሳችን ነው እርሶና ልጅም ወንድ ሁሉንም ነው። ስለዚህ በዚህ ላይ ትኩረት አድርገን ከሰራ ትልቅ ሐውልት አስቀመጥን ማለት ነው። ግብጾችን አሁን ህንድ የምንመለከት ወደ 33 ሆስፒታል ያላቸው አንድ የሕክምና ዩኒቨርሲቲ ኮሌጅ አላቸው በሕክምና ብቻ እና ግብጽ ትልቁ ሆስፒታል የኦርቶዶክስ ነው። ወደ እሱ ማት ክሊኒኮች አላቸው። ኡጋንዳ አላቸው፣ ደቡብ አፍሪካ አላቸው። ዞሮ ሌላውን እየረዱ ያሉ ናቸው። እኛ እንደዚህ መትረፍ የምንችል በጣም መትረፍ በሃይማኖትም ለአፍሪካ መትረፍ እንችል ነበር። ወይም እንግዲህ ያው እንደ አቡነ ተክለ ሃይማኖት አትሂድ ስለተባል ይሆናል። አቡነ ተክለ ሃይማኖት በቃ ይህንን ወንዝ አትሻገር ተብሎ ሪዶልፍ ወንዝ እንዳልተሻገሩት እንደዛ ተብለን ነው እንጂ ለአፍሪካ ነው በሃይማኖትም ተጠያቂ የምንሆንበትም ነገር አለ። አሁንም ቢሆን በሕክምናው ዘርፍም ቢሆን የበቁ በጣም በእውቀትም በሁሉም በሃይማኖትም እንትኖች ስላሉ ልጆች ስላሉ ብዙ ስራ መስራት እንችላለንና እንግዲህ በሚዲያዎች አሁን መቼም እኛ አሁን ዛሬ እንኳን እዚህ መተን እንትን ያለው እንደዚህ አይነት ነገር እንኳን ያው ብዙ ጊዜ የተጋለጠን አይደለንም። ያው እንግዲህ መምህር ስለጠራን ነው ዋጀት ያስፈልጋል ስላላችሁ። ስለዚህ በዚህ ሁለተኛው ደግሞ በጣም የሚያንገበግበኝ ነገር ምንድን ነው ብትሉ በየካምፓሱ ማህበረ ቅዱሳን ያስተምራል። አስተምሮ ግን የቱ ጋር ነው የሚመደቡት? ከሃይማኖት ውጭ የሆነ ሰው እኮ 40-50 ሺህ ብር ሊከፍለው ይችላል። ከዛ በኋላ ቀጥሎ ከድርህን በጥስ ሊለው ይችላል። ስለዚህ የራሳችን ልጆች ካምፓስ ላይ ያን ያህል ከሄዱ ስፔሻላይዝድ ለምን እስራኤል ይሄዳሉ ወይም ደግሞ ፊንላንድ ለምን ይሄዳሉ? ስፔሻላይዝድ ለማድረግ ኤሮፓ ሀገር እነ ካናዳ ለምን ይሄዳሉ? ስለዚህ የራሳችን እንትን በደንብ አብቅተን በሕክምናው ዘርፍ መሄድ አለብን ብዬ ስለማምን ነው። እና እኔ እንደ አባትነት መቼም ትልቁን ነገር የመሬት አዘጋጅቻለሁ ከመንግስትም ከሁሉም። እንደገና አሁን ካርታውን ማጸደቅ ይፈልጋል። እሱንም አከናውናለሁ። ግን በሁሉም ሚዲያ ያላቸው በተለይ መምህር ደረጀ እርስዎ ትልቅ ኃላፊነት አለበት ብዬ አስባለሁ። ከረጅም ጊዜ አባትና ልጅነት ከረጅም ጊዜ ደግሞ የብዙ ገዳማት ታሪክና በቃ እርስዎ አንድ መጽሐፍ ቅዱስ አንድ ቤተክርስቲያን ማለት ነው የሁሉንም ገዳማት ቃል ኪዳን፣ ተጋድሎ፣ ጾም፣ ጸሎት ብዙ ነገር ያውቃሉ ማለት። በእነዚህ ውስጥ ደግሞ የጎደለን ነገር እችን የጎደለች ነገር ከሰራን እግዚአብሔር አምላክ ይህንን ካሳካን ደርሶም ትልቅ እንደ አይከን የሚታዩና ይህም ትልቅ ፕሮጀክት ግብ ደርሶ የሁላችንም እንደው እግዚአብሔርን የምናመሰግንበት ለተሪው ለውዳሴ ከንቱ አይደለም እግዚአብሔር የሚመሰገንበት በሽታኛ ታሞ የታመመ እኮ ይድናል አይደል? ማጠንቱ ስላለ ጸሎት ስላለ ተዘክሮተ እግዚአብሔር ኪዳን እነዚህ ሁሉ ሲደረጉ እነዚህ ከእግዚአብሔር በዚህ ሁሉ ስለሚገኝ የታመመ ይድናል። አሁን ቀደም ምንድነው ንስሐ እኔ 2 ነፍስ ላይ ደርሻለሁ። እንደዚሁ ስዕል የመድኃኒዓለም ስዕል አድርጋ አባ ስደብኛ ሙቺ ይለኛል ትለኛለች። ስደቢ ይሄ ምንድነው? ስደቢ ስዕሉን ነው የምትለው። ከዛ በቃ ይህኔ ጸሎት አደረግኩ፣ ኪዳን አደረስኩ፣ ሌላ ምናምን በቃ ያስኩት ሁሉ አደረግ ቅባ ቅዱስ ገባሁ። እፎይ
በዛው አሸለመች። ሴጣኑ ተመታ። አሁን እንደዚህ አይነት ነፍስ ላይ እንደርሳለን። አሁን በነፍስ አባ ያሉት ነገር አለ። በስጋይ ተስፋ የቆረጠ ነፍሱ እንድትለመልም ማድረግ እንችላለን። እያጣጣረኩ ባርኩኝ ይብቱኝ ንስሐ አልገባውም። ንስሐውን እንሸከማለን፣ እኛ እንጾማለን፣ እኛ እንጸልያለን፣ እኛ እንትን እሱ ለቁርባን እናበቃለን። አተረፈን ነፍስ ማለት ነው። ስለዚህ የሰዎችን ነፍስ ለማግኘት አሁን እነዚህ ነገሮች ግድ ያስፈልጋል። እንደውም በ1952 ዓመተ ምህረት ቅዱስ ሲኖዶስ በእያንዳንዱ ሆስፒታል አንዳንድ ካህን ይመደብ፣ ንስሐም ይስጥ። አባቱ እንኳን ባይደርስ ንስሐ ሰጥቶ ቁርባን ያቀብል ይላል። 1952 ማለት ነው። ዛሬ 64 ዓመት በዚህ ልክ የተሰራ አበው ሰርተው ነው ያስቀምጡን። ፕራክቲካሊ ግን በሆስፒታሉ ላይ አልሄደም። ያው ዘመናት ሲመጣ ዘመናዊነት ሲሸረሽረው ይህንን እያጣፋ ሄደዋል ማለት ነው። ስለዚህ በመጨረሻ ምለው እኔ ገዳም ከመግባቴ በፊት 1 ዓመት ሁሌ እሑድ ሆስፒታል ሄዳለሁ። ሁሌ እሑድ በሽተኛ ጠይቃለሁ፣ የሚቸግረው ነገር ሰጣለሁ። በጣም እስኪ ፔሸንት ዳስሳለሁ። እስኪ ፔሸንት አሁን የዛ ጊዜ እንደውም HIV ምናምን HIV ኤድስ አኳየርድ ኢሚዩን ዲፊሽንሲ ሲንድሮም እና እነዚህ የማይነኩ በሽታዎች ነበሩ። እነዛ ሰዎች ይሰቀቃሉ። ይሄ ያለ አይደል በሽታው ስላለባቸው ተስፋ ይቆርጣሉ፣ የመሞት ስለሆነ እነዛን ሁሉ አጽናና ነበር ማለት ነው። እግዚአብሔር ብሎ ደግሞ ያው ከዘመናት በኋላ ወደዚህ አይነት ነገር ስመጣ ይሄንን ቁስል ማከም አለብን ከሚለው አኳያ ነው። እንግዲህ ሁላችሁንም መምህር ደረጃ ያመሰግናለሁ። እንደዚህ በግልጽም ስላገኘሁት ደስ ብሎኛል። ትልቅ ኃላፊነት አለብን፣ ትልቅ ኃላፊነት። እውነቴን ነው። ባለፈው እንግዲህ ቀላል ዘመን አይደለም። እርስዎም ገዳሙን ሲራዱ በሁሉም ነገር ሲራዱ የኖሩትና በደንብ አድርጋችሁ ይህንን ነገር መሬት ፍሬም ተሰርቶ መሬት ላይ የሚወርድበትና እዞም አይቶ የሚደሰትበትና የሚባረክበት ይሆናል እና ሊቃነ ጳጳሳት እኮ የሰውን ሆስፒታል ይባረካሉ፣ የግለሰብን የራሳቸውን ደግሞ ወጥተው እንዲባረኩ ማድረግ ነው። የራሳቸውን ሆስፒታል እንዲባረኩ ማድረግ ነው እና ሁላቸውም የኢትዮጵያ ኦርቶዶክስ ተዋሕዶ የቤተክርስቲያን ልጆች ሁላቸውም በዚህ ላይ ርብርብ አድርጋቸው ያሰብነውን ግብ አድርሰን ከዛ ሁላችንም የበረከት ተካፋይ እንድንሆን ያብቃል። በኢትዮ በቲክቶክ የምትሉት ቲክቶክ ነው የምትሉት? አዎ ቲክቶክ የምትሉት አለ መሰለኝ። እኛ እንኳን አናውቀውም። እኛ የምናውቀው ሰላም ለኪ ነው፣ ሰላም ለኪ ነው የምናውቀው እና በዛ ብቻ ወሬኛዋለች። አሁን ምን እንዳስቀመጣችሁ ፊቴም አላወቁትም። የሆነ ነገር የሚያይኛለ ይመስለኛል። ስለዚህ ሁላችሁም እግዚአብሔር ይባርክልን፣ እግዚአብሔር ጸጋውን ያብዛል። አንተም ደግሞ ያሰብከውን እግዚአብሔር አምላክ ያከናውንልን። ለጸሎት የምናስብነ ብዙ በረከት አለ። አንተ እግዚአብሔር በእድሜም በጤናም በሁሉም ይጠብቀ። ሁላችሁንም እዚህ ያላችሁ ሁላችሁንም እግዚአብሔር ይባርካችሁ፣ ይጠብቃችሁ። ደስታዊ ሁላችን ያርግልን። ዘመነ ማርቆስን ደግሞ ባርኮ ይስጠን፣ ሀገራችን ሰላም ያርግልን። መቼም ቤተክርስቲያን ለሰላም ትጸልያለች፣ ሁሉ ለሰላም ትጸልያለች። ያው ጸሎት እንግዲህ ተንጠባጥቦ ድንጋይ ያፈርሳል። ሰላም ያድርግልን። በውጭም በውስጥም ያላችሁ የተራዳችሁ ደግሞ ሁሌም በሀሳብ ያላችሁ ሁላችሁ እግዚአብሔር ይባርክልን። እኛ እንድንበረታ እናንተ እንድትረዱን፣ እኛ ለጸሎት እንድንተጋ እናንተ ደግሞ የጎደለው እንድትሞሉልን እግዚአብሔር ያብቃል። አሜን። አባታችን እንግዲህ በስርዓተ ቅዳሴው የተሰጠኝን ሰጠው ይላል። እናንተ የተሰጣችሁን ከአባቶቻችሁ የተቀበላችሁትን ለእኛ ሰጥታችኋል። የመረከብና የመስራት የኛ ድርሻ ነው። ዓላማው ትልቅ ነው። ሀሳቡ ሰፊ ነው። በዓለም ላይ ያሉት ሁሉ ይረባረባሉ ብለን ተስፋ እናደርጋለን። እኔና ጋዜጠኛ ሀበነ ዮም ሲሳይ እንዲሁም ዶክተር ጌትነት ፈለቀ ሳይንቲስቱ የበላይ አማካሪ ቦርድ ነን። በዶክተር ዳንኤል የሚመራ አብይ ኮሚቴ አዲስ አበባ ውስጥ አሉ በርካታ። ኮሚቴው የራሱ የሆነ ዩቲዩብ አካውንት አለው፣ ቲክቶክ አካውንት አለው። እሱንም ሊንኩን ስለምናስቀምጥ መከታተል ይቻላል። ሁሉም ሰው ተረባርቦ ለራሱ ነው የሚሰራው፣ ለበረከት ነው የሚሰራው። እርሶ በጣም ብዙ ከእድሜዎት በላይ ስራ ሰርተዋል። ገዳሙ ካስቆጠረው እድሜ በላይ በጣም ብዙ የሚታይ ነገር ተሰርቷልና ሁሉም የመደገፍ ግዴታ አለው። እዚህ በሙያም በገንዘብም በማንኛውም ነገር ይሄ በተለይ የታሰበውና የተጀመረውን የሆስፒታሉን ግንባታ እንድንሰራና
አባቶቻችንም ወደ ውጭ ሌሎችም ወደ ውጭ እንዳይሄዱ ሕክምናው በዚሁ እንዲሆን ለማድረግ መረባረብ ይጠበቅብናል። በእውነት በጣም ነው ደስ ያለኝ። እንግዲህ የገዳሙንም በረከት እሸቱንም ዳቢውንም አምጥታችሁልናል። ይሄ ቤት እድለኛ ነው። ከዋልድባ ይመጣሉ፣ ከዙቃላ ይመጣሉ፣ ከወይንዬ ይመጣሉ፣ ከጮቢ ገዳማውያን የሚረግጡት ቤት ነውና እናንተን ማግኘት ለኛ ትልቅ ነገር ነው። ምክንያቱም የእናንተ ጸሎት ነው እየጠበቀን ከመከራዎችም እየሰወረን ያለውና በጣም በጣም ስለመጣችሁ ቤቴንም ስለባረካችሁት በጣም ደስ ብሎኛል። ክብረት ይስጥልን። እንግዲህ እኛም ተበራተን ቃላችን ነው አንድ ስራ እናመጣለን ብዬ ተስፋ አደርጋለሁ። ብዙ ሰዎች ከውጭ ሀገርም እየመጡ ተአምር የተደረገላቸው አሉ። በጣም ብዙ አሉ። እኛ ምንድነው እኔም በጸበል ወደ 33 ዓመት 4 ዓመት ቆይቻለሁ በጸበል ላይ ሲያገለግሉ። ያው ከዝቋላ ማጥማቂ ነኝ ከብድም እዚህም እያጠመኩ ነው ማለት ነው። ስለዚህ እኛን መዘግበው ነው እሱ ባለቤቱ መዝግበው ነው። ግን ለሁለቴ ማጥምቀን ጾምም ጸሎትም አስይዘን ያን ሰው ከሁሉ ነው ከደዌው አንድ የሚጮህ የለም። አንድ ቀን ከጮህ ሁለተኛ ቀን አይጮህም። በህቡ ይወጣል። ይወጣል። ይሄ ትልቅ የቦታው እንትን ነው፣ ጸጋ ነው። ስለዚህ እንደው አንዳንድ ቦታ እንደው ጩኸት ብቻ ነው እንደምሰማው፣ ጩኸት ብቻ ነው፣ ይረብሻል። ገዳም ላይ ግን አንድ ቀን መጥቶ አንድ ቀን ታስሮ ከመጣ ሁለተኛው ቀን ተፈቶ አይምሮ መልሶ በቃ እዛው ጾም፣ እዛው ስግደት፣ እዛው ትሩፋት፣ እዛው በቃ ተለውጦ ይሄዳል። ብዙዎቹ ያው የኔንም ልጅ እኮ ያስተካከሉት እርሶነትና አውሮፓ እንዲወጣ የተደረገው እዛው ሱባኤ ገብቶ ይሄን ተረስቶብኛል ማለት ነው። ስለዚህ ያው ለቤቱ ባለውለታ እንደሆኑ ተናግረናል እና ይሄ ነው። ስለዚህ ያው ብዙ ታምራት ይደረጋል። በቃ ታስሮ ይመጣል፣ ምን ብሎ ይመጣል። ምንድነው በቀደም የኦቲስቲክ ኤክስትሪም ኦቲስቲክ በቃ በእንትን ታስሮ ነው የሚሄደው። እዚህ ደረቱ ላይ ጨርቅ ተደርጎ ከኋላ ነው ተይዞ ይበራል ብሎ ማለት በአንድ ቀን ጥምቀት ያተፈታለት በቃ እርግጥ ኤክስትሪም ኦቲስቲክ የሆኑ ማለት ነው። ሁለት ወንድማማቾች ነበሩ። በቃ እየረጉ እናትየው ለ3 ቀን ብላ ለአጭር ቀን መጣች። በአጭር ቀን ከውጭ በአጭር ቀን ግን የሚገርም ነው። የሚገርም በቃ ተረጋጉ ልጆቹ። ከዛ የ5-6 ሰው የማይችላቸው በአንድ ሰው መጠመቅ ሲቻሉ ማለት ነው። ጉልበታችሁ ጉልበት አይደለም። ስለዚህ እንደዚህ አሁን ለዓለም ከባድ የሚመስል ለመንፈሳዊ ነገር በጣም ቀላል ነገሮች አሉ። እንደዚህ በቃ በአንድ ቀን ድኖ እነሱን ተመልሰው ጊዜ ወስደን እንመጣለን ያሉ፣ እንደዚሁ ደግሞ ሌሎችም እንደዚሁ በጣም አስቸጋሪ ባህሪ ያላቸው ማስተካከል ቀላል ነው። እንግዲህ ያልተረጋጉ ሰዎችም ሜንታል ቴራፒ ያገኛሉ፣ በጸበሉ የሚጠመቃሉ እና ካውንስሊንግ መኖሩ በነገራችን ላይ ትልቅ ነገር ነው እኮ። የምክር አገልግሎት ቤተክርስቲያን ውስጥ እኮ ሊኖር ይገባል። ሰዎች አሁን ኃጢአት ምን እንደሆነ ያውቁታል፣ ዝሙት ምን እንደሆነ ያውቃል፣ ስካር ምን እንደሆነ መግደል ያውቃል። እንደውም የድፍረት ኃጢአት ነው እየገዛን ያለው። ቅዱስ ዳዊት የድፍረት ኃጢአት እንዳይገዛኝ እኔም ባሪያን ጠብቅ አለ። ዝሙት እያወቀ ነው የሚፈጽመው፣ ሚያማውም እያወቀ ነው። እንዴት አድርጎ ከዛ ውስጥ ይውጣ ነው። ስለዚህ ይሄ የምክር አገልግሎት ሰዎችን ከተለያየ ሱስ ውስጥም እንዲወጡ ያደርጋል፣ መንፈሳዊ እንዲሆኑም ያደርጋልና እናንተ ጋር የተጀመረ የምክር አገልግሎት ትልቅ ነገር ነው። ቅድም ቤተ መጽሐፍት ብለዋል፣ ትውልዱ አንባቢ እንዲሆን። እኔ በጣም ነው ማዝነው። ፊደል የቀረጸች ሀገር ዛሬ ጠጪ ነው እንጂ የበዛባት አንባቢ የለም። በ14ኛው መቶ ክፍለ ዘመን አፄ ዘርዓ ያዕቆብ እኮ በየቤተክርስቲያኑ ቤተ መጽሐፍት ይቋቋም ብለው ነው እንዲቋቋም ያደረጉት። የዛሬ እንግዲህ 600 ዓመት በፊት በ14ኛው መቶ ክፍለ ዘመን እንግዲህ ታላቁ ንጉስ ስመ ጥንትናቸው ቆስጠንጢኖስ የተባሉት አፄ ዘርዓ ያዕቆብ ትምህርት ቤትን ነው እንግዲህ ከ11 በላይ መጽሐፍትን የጻፉ ናቸው። የእመቤታችንን ተአምር በወርቅ ቀለም እንዲጻፍ ያደረጉ ናቸው። ታላቅ አባት ናቸውና ቤተ መጽሐፍት ነው። አሁን ግን በየቤተ ክርስቲያኑ ቤተ መጽሐፍት አለው ብንል የለም፣ እየሰራንበት አይደል። ሱቅ ነው ያለው፣ መነገጃ ነው እንጂ ያለው ትውልዱን መገንቢያ ነገሮች የሉምና በገዳም ደረጃ ቤተ መጽሐፍትን ማቋቋም ለታመመው ጸበል አሁን ምንም አይነት ችግር ቢመጣ መፍትሄ አለው። ያው ገዳም በምክር አገልግሎት መፍትሄ አለው። እንደውም ትልቁ ከሆስፒታል በተጓዳኝ ኮንሰልት ማድረግ አሁን በአዲክሽን የሆኑ በተለያየ ነገር አዲክተድ የሚሆኑ ልጆች አሉ። አንዳንዴ መስበክ ጥሩ ነው፣ ማስተማር መልካም ነው። ለማስተማር ምስጋና ይግባው፣ ግን ራስን ማጽናት ይበልጠዋል ይላል።
ማስተማር መልካም ነው፣ ለማስተማር ምስጋና ይግባው፣ ግን ራስን ማጽናት ይበልጠዋል ይላል መጽሐፈ መነኮሳት። ስለዚህ በምክር አገልግሎት የሚመለስ ሰው ትልቅ በቃ ትልቅ በአብዛኛው ከዝቋላ ጀምሮ እስካሁን እስካለሁበት በምክር የመለስኳቸው ሰዎች ናቸው እንጂ በስብከት አይደለም። ህይወታቸውም የተባረከው። ስለዚህ አዲክትድ ሆኑ በጣም ሪስኪ እንትን ውስጥ የገቡት እንደ አዲስ። ስለዚህ ከኢትዮጵያ ውጭ ያሉ ሰዎች በብዙ ነገር ጭንቀት ውስጥ ያሉ ሰዎች መጥቶ እንደገና እዚህ መጠጥ ቤት ጭፈራ ቤት ገብቶ የበለጠ አብዶ ከሚመለስ ወደዚህ ገዳም መጥቶ ቢረጋጋ እንደገና ራሱን የመጠነ አሁን ከውጭ የመጣ ሰው የራሱ ማረፊያ ያለው ላይብራሪ አለው። ላይብራሪ እጅግ ዘመናዊ ነው። ሁሉ ነገር የተመቸ ነው። ስለዚህ አይምሮውን ያድሳል። እንደውም አንዳንዴ መጽሐፉ አይኑ አዋጅ ይሆንበታል። ይህንን አንብ፣ ይህንን ተቀጥል፣ ይህንን ቀጥል። መሪ ስለሚያስፈልገው ማለት ነው። የትኛው ሁሉም አጓጊ ነው። አንድ ወንጌል የወለደው ያ ሁሉ መጽሐፍ ወልደዋል። አንድ እናቱ ወንጌል ነው። ከዛ ውስጥ ግን ያ ሁሉ መጽሐፍ ነፍስን የሚያረሰርስ ነው። ከበደል ወደ ቅድስና የሚያመጣ ነው። ከጥፋት ወደ ቅድስና ነው። ስለዚህ እኛ ያዝነው ነገር እጃችን ላይ ያለውን ነገር ስላላወቅን ነው። አይደንቲቲያችንን ስላላወቅን ነው። ምንድነው ቤተክርስቲያን ያስቀመጠችልን ነገር። ስለዚህ በምክር አገልግሎት ከስብከት ቀደም ስብከት ጥሩ ነው፣ መልካም ነው። ለማስተማር ምስጋና ይግባው፣ ግን ራስን ማጽናት ይበልጠዋል። ያን ሰው ዲቪዥዋል አግኝቶ መክሩ፣ አስተካክሎ ንስሐ ሰጥቶ እጥብጥብ አድርጎ አዲስ ሰው አድርጎ መውጣት እግዚአብሔርን በሰውም በአንድ ሰው ንስሐ መግባት በሰማይና በመላእክት ዘንድ ደስታ ይሆናል፣ ትልቅ ደስታ ይሆናል። እጅግ በጣም ደስ የሚል ነው። እንግዲህ ሰዓት ገደበ እንጂ በጣም ብዙ ቆይታ በተለይ ከእርሶ ጋር ሌላ ጊዜ እንደ እግዚአብሔር አምላክ ቅዱስ ፈቃድ የምናወጋቸው ይኖራሉ። ሰውም ይሄን ቦታ እንደሚያይና ለውጥ እንደሚመጣ ተስፋ አለን። በፍጹም ተስፋ እንዳትቆርጡ። እናንተ ኃላፊነታችሁን ተወጥታችኋል። አሁን ትውልዱ ላይ ነው ያለው። ትውልዱ ደግሞ ይሄንን ሊረከብ ይገባል። ሌሎቻችሁ ቲክቶክ፣ ዩቲዩብ ያላችሁ በተለያየ ማህበራዊ ድረገጽ ይሄንን ሐሳብ ለሌሎቹ በማጋራት ቦታውም ላይ በመምጣት በማየት በመቅረጽ ህዝቡ እንዲያውቅ ብታደርጉ እጅግ በጣም መልካም ነው። ገዳሙን ልናስተዋውቅ ይገባልና የተጀመረውንም የሆስፒታል ግንባታ ልናጠናቅቅ ግድ ይለናል። እግዚአብሔር ይረዳናል። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን እንዳለ ነህምያ፣ እኛም ተነስተን ይሄንን ስራ ከፍጻሜው በቸርነቱ እንደምናደርስ ትላንትና ለቤተክርስቲያን ስራ ይረዳን እግዚአብሔር ለሆስፒታሉም ስራ እንደሚረዳን እናምናለን። ተጠናቆ እናያለን። አርአያ የሆነ ገዳሙን ሳይሆን ኢትዮጵያን የሚያስጠራ ሆስፒታል ነው። የኢትዮጵያ ገዳማትን የሚወክል ስራ ነውና ሁላችሁም እንደምትረባረቡ ተስፋ እናደርጋለን። ሐሳብ አስተያየት ካላችሁ በታች በተጻፈው ስልክ ቁጥር እንድትደውሉልን፣ እንደዚሁም ደግሞ በስር በሚሄደው የሂሳብ አካውንት በምትችሉት አቅም በዓለም ላይ ያላችሁ እንድትረባረቡና የአባቶቻችንን የተቀደሰ ሐሳብ ከግብ እንድታደርሱ በፍቅር ጥሪያችንን እናቀርባለን። እንግዲህ ዛሬ ስትከታተሉት የቆያችሁት እጅግ የሚገርም ገዳም ነው። ይህን ገዳም ስንቶቻችን እናውቀው ይሆን? ያላወቅን እንድናውቅ ተደርጓልና ክብርና ምስጋና ለእርሱ ይሁን። በሚቀጥለው ደግሞ በሌላ መርሃ ግብር እንገናኛለን። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ፣ ክፉ አይንካችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባት የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ
በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት